ጉዳያችን እንመለስ። ጸጋ ይብዛላችሁ። እሺ መቅደስ ከየት ቤተ እምነት ነሽ እታል? አረ ኦርቶዶክስ ነኝ። ይሰማል? እሺ ትሰሚያለሽ። እሺ እንኳን ደህና መጣሽ። እንዳንኩ ቆያችሁ ነው ይባላል። እሺ ጥያቄያችሁን እየሰማሁ ነበረ። ማርያም ወይስ አዳኝ? ሶሪ ማርያም ወይስ ኢየሱስ ነው አዳኙ ብለን ርዕስ የጠየቅነው ጥያቄ። ያው እንግዲህ እኛ በኦርቶዶክስ መጽሐፍ ቅዱሳችን የሚለው ኢየሱስ ክርስቶስ አምላክ ነው፣ ፈጣሪ ነው እና አዳኝ ነው። ወላዲተ አምላክ ደግሞ ያው የአምላክ እናት ናት። እሷ ደግሞ አማላጃችን ናት። ታማልደናለች እንጂ አታድነንም። ግን ከክርስቶስ ከፈጣሪያችን ከእግዚአብሔር ታማልደናለች። ኦኬ፣ ስለዚህ በምልጃዋ ታድናለች ማርያም? አዎ ታድነናለች። ኦኬ፣ በስምሽ ጽርኝ ውሃ ያጠጣ ይድናል በስምሽ ብሎ ክርስቶስ ቃል ገብቶላታል። ሲጀመር አለ መጽሐፍ ቅዱስ ላይም መዝገበ ጸሎት ላይም በምናጸልይበት መጽሐፍ ላይ ሁላ አለ። በጽርኝ ውሃ ያጠጣ በስምሽ ይድናል ይላል። በስሟ ቃል ኪዳን ገብቶላታል። አዎ ቃል ኪዳን ገብቶላታል። መጽሐፍ ቅዱስ ላይ አለ። አዎ አለ። መጽሐፍ ቅዱስ ላይም አለ። በምንጸልይበት ጸሎት ላይ መጽሐፍ ላይም ሁላ አለ። ሁለተኛ ነገር ደግሞ መጽሐፍ ቅዱስ በእኛ በኦርቶዶክስ ትርጓሜ አለው። ለምሳሌ አባቶች በቤተ ክርስቲያን ያሉ አባቶች በትርጉም ነው እንትን የሚሉት እንጂ እኔ ትናንትና ተነስቼ መጽሐፍ ቅዱስን ገልጬ ስላነበብኩ ስለ መጽሐፍ ቅዱስ በደንቡ አውቃለሁ ብዬ እዚህ በቃ ችግር እሱ እንደዛ በኋላ ላይ እንደ በኢየሱስ ድነሻል እንዴ? አዎ አዳኜ ነው ለኔ ብሎ አይደለ እንዴ ከሰማያት ሰማያት ወርዶ እዚች ምድር ላይ መጥቶ ከድንግል ማርያም ተወልዶ ነው ለኔ ብሎ ስንት ቤዛነቱን ተቀብሎ ነው ስንት መከራን በፍጡር ተመቶ ስንት ነገርን አይቷል። በመስቀል ላይ ተሰቅሎ ያዳነኝ ለምን አላዳነኝ? አዳኜ ነው፣ ፈጣሪም ነው። እሺ ስለዚህ አሁን ኢየሱስ አድኖሻል ማለት ነው እንዴ? ለምን አላዳነኝም? አድኖኛል እንጂ። ኦኬ አድኖሻል። ስለዚህ አሁን እያወራን ያለ ነው የዳነ ኦርቶዶክሳዊ ነው የዳነች ኦርቶዶክሳዊ ነው እያወራን ያለ ነው። አሁን የዳነች ኦርቶዶክሳዊ ናት ወይ እያወራን ያለ ነው? አዋ አዳኜ ነው። ኢየሱስ ክርስቶስ አዳኜ ነው፣ ፈጣሪ ነው፣ አምላኬ ነው። ለኔ ብሎ ስንት መከራን ተቀብሏል። እዚች ምድር ላይ መጥቶ መስቀል ላይ ተሰቅሏል። በፍጥሯን ውስጥ ስንት መከራን አይቶ አድኖኛል። ለምን አላዳነኝም? እሺ ስለዚህ አሁን ዛሬ መቅደስ ብትሞት ገነት ትገባለች? እሱ በእንትኔ ነው የሚለካው። እኔ ኃጢአተኛ ሆኜ የሰራኋቸው ኃጢአቶች ካሉ እነዛን ኃጢአቶች በንስሐ ታጥቤ ኃጢአቴን ካላጸራው በስተቀር ኃጢአተኛ ከሆንኩ አልገባም ገነት። ግን ኃጢአቴን በንስሐ ከነጻሁኝ ለምን አልገባም? እገባለሁ። እሺ ስለዚህ አሁን አንቺ ወንድም ጥያቄ አለኝ። ግን የእመቤታችንን ውለታዋ እንደዚህ መረሳት የለበትም። አሁን ምን አልኩ? የለበትም። እሺ ኢየሱስ ክርስቶስ ያድናል አለች፣ ግን መከራ ከፍሎልኛል አለች። ልክ ነው። ቢሆንም እመቤታችን ለእኛ ከከፈለችው መከራ የበለጠ እሷ አልከፈለም። እሷ ለእኛ ተንከራታለች፣ አልቅሳለች፣ አንብታለች፣ አሁንም ጭምር ታነባለች እና ስለዚህ ከእሷ የበለጠ እኮ የከፈለው ነገር የእሷ ይበልጣል አይደል? የእሷ ይበልጣልም ግን ከፈጣሪ ደግሞ እሷ ፈጣሪ ፈጥሯታል። ግን ንጹህ አድርጎ እሷን በእሷ አድሮ ክርስቶስ ተወልዷል እዚች ምድር ላይ። ስለዚህ ከክርስቶስ አናበልጣትም። ከክርስቶስ ነው እንጂ ታንሳለች እንጂ ግን እሷ ታማልደናለች ነው እንጂ ከክርስቶስ በላይ ነች አይደለም። ውለቷም ቢኖርም መከራዋ የእሷ ይበልጣል።
መከራዋ እሷ ይበልጣል ነው መከራ ከክርስቶስ በላይም ባይሆን መከራ አይታለች በዚህ ምድር ማለት ነው። ስንት በረሃን እንትን ብላለች። ክርስቶስ መከራ በሚደርስበት ጊዜ ስንት መከራ ተቀብላለች። ግን የክርስቶስን የአምላክ ያህል አልተቀበለችም። ግን በምልጇ ግን ታማልደናለች። ይበልጣል እኮ አልሽን፣ ይበልጣል። የእሷ መከራ እኮ ይበልጣል አልሽን። በቃ ይሄ ነው። ይሄንኛውን ይሄን ምስክርነት እንዳትረሹ ብዬ ነው። አሁን ቀጥል። መከራዋ የእሷ የሆነ ስንኝ እንትን እየፈለጋችሁ ሰውን እንትን አትበል። ሁለተኛ ነገር ደግሞ አዳምጡ። እናንተ ብዙ ናችሁ እዚህ ጋር። ስንት ናችሁ አሁን? ስንት? ስድስት ናችሁ። ለምሳሌ አንድ ሰው ነው መጠየቅ ያለበት ጥያቄ። ሁለተኛ ነገር ደግሞ መጽሐፍ ቅዱስ የእናንተና የኛ መጽሐፍ ቅዱስ አንድ አይደለም። ታውቃላችሁ። እናንተ በራሳችሁን ያሳተማችሁት። ችግር የለም። አሁን ካንቺ ነው የኦርቶዶክስም ሐሳብ አይግባሽ። መጽሐፍ ቅዱሳችሁ አንድ አይደለም ከኛ ጋራ። እናንተ ላይ የተጻፈው እንትንና እሷ ቅድም አሁን ስታነብ እየሰማሁ ነበር። ከታች ደረቷ ላይ ተቀምጦ እያልክ ነበር። እንደዛ የለም በኦርቶዶክስ መጽሐፍ ቅዱስ ላይ ማለት ነው። ያም ይሄ ሰውዬም ተመዝኖ ሚዛኑ በድንግል ማርያም አማላጅነት ወደ ገነት የገባው ሰውዬ ብዙ ኃጢአትን ሰርቶ ነው። መጨረሻ ላይ ጥንጥዬ ውሃ ስላጠጣ ነው ለአንድ ሰው ወደ ገነት የገባው። እሱንም በእመቤታችን ስም ያጠጣው። የእመቤታችን ስም ሲጠራ ነው ያ የተጠማ ሰውዬ የጠጣው። እና ተደባልቆብሻል። አሁን የታሪክ መደባለቅ አለ። ቆይ አንዴ። ችግራችሁ እኮ አትረዱም። ቶሎ ብላችሁ ወደ ሌላ ነው። ሁለተኛ ነገር ቶሎ ተገስት ላይ ታወርዳላችሁ። መረዳት የሚባል ነገር እኔ ለጭቅጭቅ ሳይሆን የምችለውን ያህል ለመመለስ ነው እዚህ ጋር የመጣሁት፣ ለመጨቃጨቅ አይደለም። ሲጀመር ስለ መጽሐፍ ቅዱስ እኔ ስለ ሃይማኖት መጽሐፍ ቅዱስ ስለ ኦርቶዶክስ መጽሐፍ ቅዱስ በደንብ አልተረዳውም። ገና ነኝ ማለት ነው። አልበቃውም ለመረዳትም። ችግር የለም። ዝም ብሎ ማንም መጥቶም የሚያነባት አይደለችም የኦርቶዶክስ መጽሐፍ ቅዱስ። ወንድምነት ምን ዋና የነካው በል አስተካክል። እሺ ወደ ዋናው ወደ መጀመሪያው ካናል ማለት ችግር የለም። ወደ ዋናው ጣቢያ መልሳት በል። እሺ ኧረ እመለሳለሁ። መልሰኝ። እሺ ችግር የለም። እሺ አሁን በደምብ አሁን ማስረጃ ስንጠይቅሽ ከራስሽ ማስረጃ ነው የምታሳይን፣ ከራስሽ መጽሐፍ ቅዱስ። ቅድም ያነበብነው የመጽሐፍ ቅዱስ ክፍል አይደለም። እኛ መጽሐፍ ቅዱስ ላይ አይደለም ይሄንን ያነበብነው። ተአምረ ማርያም መጽሐፍ ቅዱስ ውስጥ ያለ መጽሐፍ አይደለም። ኦኬ ወደ ምንትረጁ ያክል ነው ያወራሽ። ወደ ዋናው ሐሳብ ልመለስ። እንዴ ታምረ ማርያምን ካላነበብኳትስ? ታምረ ማርያምን ካላነበብኳትስ? እጄ ላይስ ካሌለች? በቃ አላነበብኩም። መጽሐፍ ቅዱስስ ካሌለ ነግሬያለሁ ቅድም። እጄ ላይ የለም አላነበብኩም ትይናለሽ። እናልፈዋለን። ጠይቀኝና የምችለው መልሳለሁ። ጠይቀኝ አንተ ዝም ብለክ ብቻ የምችለው እኔ መልሳለሁ። ልጠይቅሽ ነው። ረጋ በያታለሁ። ልጠይቅሽ ነው። በጣም ረጋ በይ። ከአንቺ መረጋጋት ብቻ ነው የሚያስፈልገው። እሺ አንድ ሰው ኦርቶዶክሳዊ ጥምቀትን ክዶ ኢየሱስን ቢያምን የዘላለም ሕይወት ያገኛል? ጥምቀትን ክዶ ኢየሱስን ቢያምን የዘላለም ሕይወት ያገኛል? አያገኝም። እሺ አንድ ኦርቶዶክስ ያልተጠመቀ አይድንም ይላል መጽሐፉ ላይ ራሱ። እሺ አንድ ኦርቶዶክሳዊ ማርያምን አምኖ ጥምቀትን ቢክድ መንግስተ ሰማያት ይገባል? አይገባም። አይገባምም። ያልተጠመቀ አይድንም ይላል መጽሐፍ ቅዱስ ራሱ ቃሉ ክርስቶስ ይላል እንደዛ። እሺ በጣም ጥሩ። ያልተጠመቀ አህዛብ ነው አይድንም። እሱ የራሳችሁ መጽሐፍ ቅዱስ ነው። እኔ ስለኛ መጽሐፍ ቅዱስ ነው ያልኩት። አገባኝም። ይሄ መጽሐፍ ቅዱስ ነው ታዲያ እኔ እሱን አሳትማችሁት ይሆናል። ታምረ ማርያም በራሳችሁ ሊሆን ይችላል። አናቅም እኛ። ይህ ምን ይታወቃል? የእኛ ላይ የለም። እኔ ሲጀመርም ታምረ ማርያም ለጊዜው የለኝም። አሁን እኔ ቤቴ ስላልሆንኩ ቤተሰብ ጋር ስለሆንኩኝ፣ ስለዚህ ላንብብልሽ። ይኸው ኬት እንደታተመ እነግርሻለሁ። ይኸው እንደዚህ ይላል አሳታሚ። አንብበው። ብፁዕ ወቅዱስ አቡነ ማትያስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ በሆኑ በ9ኛው ዓመት ለ6ኛ ጊዜ ታተመ። አሳታሚው ማን ነው? አሳታሚው ትንሣኤ ማተሚያ ድርጅት። አሳታሚው ማን ነው? የኢትዮጵያ ኦርቶዶክስ መጽሐፍ ቅዱስ የኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፍ የምታተምበት ማተሚያ ቤት ነው የታተመው። እሺ አንድ ሰው ላሳይሽ። ከፊት እኚህን ሰውዬ ታውቂያቸዋለሽ ብዬ እኚህን አባት ታውቂያቸዋለሽ ያምናለሁ።
እስኪ እኚህን አባቴያቸው ማን ናቸው? እሱ እኮ ችግር የለውም። ማሳተም እኮ በእናንተም እኮ መታስተም ትችላላችሁ። አይ ቆይታል። እኛ ስራ አተን ይህን መጽሐፍ አናሳትምምታለን። ብዙ የምናሳትመው ነገር አለን። በእኛ አታላኪ አሁን አንተ ባታሳትመው ሌላ ሊያሳትም ይችላል። ከአንተ በላይ ያለው አንተ ልትገዛው ትችላለህ። ቆይታል። አሁን ይህንን አነበቡልኝ መጽሐፍ አለ ወይ ይሄ ታሪክ ብለሽ አንቺ ሄደሽ ትጠይቂያለሽ፣ ግራ ከገባሽ። አሁን ግን ላንብብልሽ። በመካድ አትጀምሪ። የቤተክርስቲያኒቱን መጽሐፍ ማለት ነው። ኦኬ እሺ፣ አሁን በደምብ ስሚ። ስለዚህ አቡነ ማትያስ በቃ ልክ ነው፣ እሳቸው ናቸው። እንደዚህ ይላል ጌታችንም በዙፋኑ ላይ አቡነ ማትያስ አይደሉም። እሺ ችግር የለም። አሁን ላንብብልሽ፣ ግድ የለም ሐሳቡ ላይ ቆይ። ጌታችንም በዙፋኑ ላይ ተቀምጦ ሳለ እመቤታችን በፊቱ ቆማ ልጄ ሆይ የዚህን ኃጢአተኛ ምስኪን ሰው ኃጢአቱን ይቅር አልለውም ትለው ዘንድ እለምንሃለሁ አለችው። ጌታም ከመላእክቱ ጋር ክዶኛል ይቅርም አልለውም አለ። አሁን በደንብ ስሚ። የልጇንም ቃል በሰማሽ ጊዜ ልጄ ሆይ የዚህን ኃጢአተኛ ምስኪን ሰው ኃጢአቱን ይቅር ትለው ዘንድ እለምንሃለሁ፣ ባጠባው ጡቴም እማጸንሃለሁ እያለች መሪር ለቅሶ በፊቱ አለቀሰች። አሁን በደንብ ስሚ፣ እንዴት ኃጢአቱ ምን እንደሆነ ስሚ። ጌታችንም ኢየሱስ ክርስቶስ የዚህ ከሃዲ ሰው ለዘላለም ኃጢአቱን ይቅር አልለውም አላት። ከመላእክት ጋር ክዶኛል። ማን የተካደው? ኢየሱስ። ክርስትናውን እና ጥምቀቱንም ክዷል አላት። ክርስትናውንና ጥምቀቱን ምን አድርጓል? ክዷል። ይህ ኃጢአተኛ ቅድም ስለተነበበ ነው እያሳጠርኩልሽ ያለሁት። ምንድን ነው የካደው? ጥምቀትን ክዷል፣ ኢየሱስን ክዷል፣ መላእክትን ክዷል፣ ክርስትናንም ክዷል። ማርያምን ብቻ ነው ያልካል። ስለዚህ መጨረሻ ላይ ስለ አንቺ ስል የክብርት እመቤት ማይና እናቴ ሆይ ስለ አንቺ ኃጢአቱን ይቅር ብዬዋለሁና አትዘኝ አላት ይላል። ስለማን? ስለ ማርያም። ስለዚህ ይህ ሰው በማርያም ይቅር ተብሎ የት ገባ? መንግስተ ሰማያት ገባ ማለት ነው። ዳነ ማለት ነው። በማን አማካኝነት? በማርያም አማካኝነት እኮ በማርያም አማላጅነት ማለት ነው እኮ እመቤታችን ማርያም ታማልደናለች። በእሷ ምልጃ ሊገባ ይችላል። አንዳችሁ ላዋራ። ችግር የለም። ስለዚህ ሰው ጥምቀትን ክዶ በማርያም ይድናል ያላችሁት በማርያም ምልጃ በእሷ ምልጃ ሊገባ ይችላል። ለምን? ታማልደናለቻ። ቃል ኪዳን ሰጥቷታል። ክርስቶስ ቃል ኪዳን ስለሰጣት ታማልደናለች፣ ትለምንልናለች። እንዴት ነው ቤተሰብ ለምሳሌ አንድ አባትህን ፈርተህ እናትህን ለምኝልኝ እንደምትለው እንደዛ ትለምንልናለች። አምላካችን ወደ አምላካችን በእሷ ምልጃ ልንገባ እንችላለን። የምናጠፋውን ጥፋት ማለት ነው። ስለዚህ ሰው ጥምቀትን ክዶ ኢየሱስንም ክዶ በማርያም በኩል ይድናል እያላችሁን ያላችሁት? ይድናል። ኦኬ፣ በጣም ጥሩ። እሺ፣ ሰው ኢየሱስን አምኖ ምግባር ባይኖረው ይድናል? አይድንም። ኢየሱስ ጋር ሲሆን አይድንም። ማርያም ግን ታድናለች። በምልጃዋ ቃል ኪዳን ስለሰጣት ታማልዳለች። እሺ፣ ለኃጢአተኛና ለበደለኛ ሰው ማርያም ናት ተስፋው ወይስ ኢየሱስ ነው ተስፋው? ማርያም። ለኃጢአተኛና ለበደለኛ ሰው ማርያም ነው ተስፋዋ ማለት ነው በኦርቶዶክስ። ምክንያቱም ታማልደኛለች ብሎ ስለሚያስብ። ሲቀጥል ደግሞ ታሪኩን አልተረዳችሁትም። ከመሰረቱ ለምን አታነቡልንም? ከመጀመሪያ ጀምሮ መጽሐፍ ቅዱሱ እጃችሁ ላይ ከሆነ ከመጀመሪያ ጀምሮ አንብቡልንና እኛ የምንረዳው። እኔ አውቀዋለሁ ታሪኩን፣ አንተም ካወቅከው ከመጀመሪያ ጀምሮ አንብብልንና እኛ የምንረዳው እና የምጠይቀም ጥያቄ አለ ትጨርሳለህ። እሺ፣ አይ እኔማ ካነበብኩኝ ታሪኩ እኮ ያንቺ ነው፣ አንቺ ነሽ የምታስረጂንና ግን ያልሽውን ንግግር እንዳትረሺው። ተስፋ ለኃጢአተኛና ለበደለኛ ሰው ማርያም መሆኗን ከእግዚአብሔር ቃል ደግሞ ታሳይናለች ማለት ነው። ችግር የለም፣ ታሳይናለች። እሺ፣ እንደዚህ ይላል። ምን ችግር አለ? እየታየ ይሁን እንዴ? ብሩኬ ወይ ወንድምነት አላችሁ? እያየንና ምሩ ችግር የለም። አንብበው ዝም ብላ
አንብብላት። በደንብ ነው ወጥረው ገትረው የያዙ። አንብብላት። ምንም ፈርታ ነው? አሁን አንቲ ውጡ ተስፋው ለአዳም አመ ይሰደድም ገነት ይላል እና አሁን ትክክል ነው የመለሱት እነሱ እና ከሱ ይልቅ የእሷ ነው የሚበልጠው በተስፋም በማዳንም ማለት ነው። ቅድም በመከራም ጭምር ነግረውሃል። አሁን ደንግጣ ነው መሰለኝ። ቀጥል አንብበው። እሺ ልበርታ እንግዲህ በርታ በሉኝ ጋይስ። እሺ ቅፍጥ በሚባል አገር ስሙ ጥብርያኖስ የሚባል በወንድ ባሪያ በሴት ባሪያ በብርና በወርቅ በላሞችም በግመሎችም እጅግ የከበረ በየብስም በባህርም የሚነግድ አንድ ነጋዴ ነበረ። ከብሮ ብዙ ዘመንም ከኖረ በኋላ በሱ ላይ ዘመን ተለወጠና ገንዘቡ ሁሉ አለቀ። አኗኗሩ ጎሰቆለ። ረዳቶችም ተበተኑ። ባሮችም በችጋርና በመራብ አለቁ። ክብሩም እንደተዋረደና ደስታውም ወደ ሐዘን ወደ ትካዜ እንደተመለሰ ባዩ ጊዜ ልቦናው ታወከና መታገስ ተሳነው። ብሰርቅ የሚገርፈኝ ብለምን የሚያውቀኝ የለምና በጥቂትም በብዙም ቢሆን ወደ ሌላ ሀገር ሄጄ እየነገድኩ እኖር ዘንድ እሄዳለሁ ብሎ አሰበ። ይህንን ብሎ እያለቀሰና እያዘነ ከሀገር ወጥቶ እንባው በፊቱ ላይ እየወረደ እየቸኮለ ሲሄድ ሰይጣን በመንገድ ተገናኘውና ወንድሜ ሆይ ለምን ታዝናለህ? ለምንስ ታለቅሳለህ? አለው። ያም ነጋዴ ያገኘኝን ነግርህ ዘንድ አንተ ማነህ? አለው። እኔ ሰይጣን ነኝ አለው። ያም ነጋዴ አንተ ሰይጣን ከሆንክ ልትረዳኝ ይቻልሃልን? አለው። ይሰርቅ እንደሆነ ይለምን እንደሆነ ወደ ሌላ ሀገር ይሄድ ዘንድ እሄድም ያገኘውን ሁሉ ነገረው። ሰይጣንም ነገሬንስ ብትሰማኝ ባለህ ዘመን ሁሉ እንደ ቀድሞ ባለጸጋ ትሆናለህ፣ ክንድህንም አውጥተህ በደረትህ ውስጥ ያለውን ውሰድ። ያም ነጋዴ ክንዱን አወጣና የለዘቡ 2 አዕናቅ ሰጠው። ነጋዴውም ከደስታው ብዛት የተነሳ ምን ባደርግልህ ትወዳለህ? አለው። ሰይጣንም ክርስቶስን ካደው፣ ክርስትናንና ጥምቀትን፣ ሱራፌልና ኪሩቤልን አምላክንም የወለደች ማርያምን ካድ አለው። የነገሩ ፍጻሜ በሰማ ጊዜ የምድር ሁሉ ነገስታት እና እመቤታችን ማርያም አልክድም እንጂ ሁሉንም እክዳለሁ አላቸው። ሰይጣንም ማርያምንም ካልካድክ የምትሰራው ሁሉ አይረባህም ብሎ ከእርሱ ተሰውሮ ሄደ። እሺ ይኸው ከዛስ ታሪኩ እንቀጥል። ጌታችንም ከዙፋኑ ላይ ተቀምጦ ሳለ እመቤታችን በፊቱ ቆማ ልጄ ሆይ የዚህን ኃጢአተኛ ምስኪን ሰው ኃጢአቱን ይቅር ትለው ዘንድ እለምንሃለሁ አለችው። ማን? ማርያም። ጌታችንም ከመላእክቱ ጋር ክዶኛል ይቅር አልለውም አላት። የልጇንም ቃል በሰማች ጊዜ ልጄ ሆይ የዚህን ኃጢአተኛ ምስኪን ኃጢአቱን ይቅር ትለው ዘንድ እለምንሃለሁ፣ ባጠባሁ በጡቶቼ ማጸናሃለሁ እያለች መሪር ለቅሶ በፊቱ አለቀሰች። ጌታችን ኢየሱስ ክርስቶስም የዚህን የካሃዲ ሰው ለዘላለም ኃጢአቱን ይቅር አልለውም አላት። ከመላእክት ጋር ክዶኛልና ክርስትናውንና ጥምቀቱን ንቋል፣ ክዷል። ይህንንም በሰማች ጊዜ ልብሷን ቀዳ ስለ እኔ ብለህ ይቅር ካላልከው ብላ ጡቶቿን አውጥታ ጡቶቼን ቆርጬ ጥላችኋለሁ፣ ጉንጮቼንም ሰነጠጥቃችኋለሁ አለች። ጌታችንም ያደረገችውን ባየ ጊዜ ከዙፋኑ ላይ ወርዶ በደረቷ ላይ ተቀምጦ ታቅፎ ሳማት። የክብር እመቤት የክብርት የእመ ምሕረትን እምባዋን በክብርት መሃል እጁ ጠረገላት። እናቴ ሆይ ስለ አንቺ ኃጢአቱን ይቅር ብየዋለሁ፣ አትዘኚ አላት። እመቤታችንም ወደዚያ ሰው ሄዳ ከእንግዲህ ወዲህ ሁለተኛ አትበድል አለች። ይኸው ነው አነበብኩልሽ። በስሟ ውሃ ጠጣ፣ ስለዚያም አለደችው። የምን ውሃ ነው ያጠጣው? ቆይ መጽሐፍ ቅዱስ እያመጣች ነው። አንጡት፣ መጽሐፍ ቅዱስንማ አንጡት። አሁን ቅድም ያልሽኝን እንዳትረሺ። ለዚህ ሰው ኢየሱስ ነው ተስፋው ወይስ ማርያም? ማርያም አይደለች? ለኃጢአተኛና ለበደለኛ ተስፋው ማናት? ማርያም።
እመቤታችን በነገራችን ላይ ለምሳሌ በእኛ ሃይማኖት ንስሐ አለ፣ በእናንተ አላቅም። ንስሐ ለሚገባ ሰው ንስሐ ገብቶ ኃጢአቱን ለነጻ ሰው እመብርሃን ሲጀመር በዚህ መሀል ጣልቃ አትገባም። በአጋጣሚ የሆነ ስራ ሰርቶ የኃጢአት ስራ ሰርቶ ያ ሰው ቢሞትና ነፍሱ ከስጋው ብትለይ የዛኔ ነው እመብርሃን ድንገት በስሟ የሆነ ነገር አድርጎ ከሆነ ምልጃ ምገባው እንጂ ምንም በመብርሃን ምንም ነገር ሳያደርግ መብርሃን ልታማልደው አትችልም። ለምሳሌ ምንም ኃጢአት ሰርቶ አሁን እዚህ ጋር ቆይ ስሟን ስላልካደ ነው። አሁን እዚህ ጋር ከሌላ ታሪክ ጋር ስሟን ስላልካደ ነው። በስሟ እንትን ስላለ ነው። አዎ ግን የተካደው ማን ነው? የተካደው ማን ነው? ማን እንዴ? ክርስቶስን ካደልኝ ብሎታል። ክርስቶስ አላለም። መላእክትን፣ ሰማዕታትን፣ ጻድቃንን እነዚህ ነው እንጂ ካድልኝ ያለው ለእመብርሃንን ሲለው በእመብርሃን አልደራደርም ብሎ አልክድም አለ እንጂ ክርስቶስን ካድልኝ ብሎታል። ፈጣሪ ኢየሱስን ቢክድስ ኖሮ እሱን አላውቅም። ኢየሱስን ቢክድ ማርያም ታስመልጠዋለች? እንደዚህ ያለ ጥያቄ ሲጀመር ፈጣሪን እንዴት እንትን ይላል? ምን ያስክዳል ሰይጣን? ኖ እንዴ መቅዲ ክርስቶስንስ ቢክድ እመቤታችን ታስገባ የለ እንዴ? ለምንድነው አንቺ እንትን የምትይው? ለምሳሌ በለዓይሰብ ክርስቶስን ክዶ አይደል እንዴ በአንድ ጥርኝ ውሃ የገባው? ለምንድነው እዚህ ጋር ነገሩን ሁሉ ልታደፋፍኝ የፈልግሽው? የእሷን ታምር መመስከር አለብሽ እዚህ። ታምራቷንማ አልክድም፣ ግን ዳቢሎስን ክርስቶስን አያስክድም ሲጀመር ማለት ነው። ስልጣን የለውም። በለዓይሰብን ታውቂው የለ ወይ? አይደለም ክርስቶስን ፈጣሪን የሚያስካድ ዳቢሎስ እመቤታችንን ራሱ የሚያስካድ ስልጣን የለውም። በለዓይሰብን ታውቂዋለሽ አይደል ወይ መቅድዬ? በቤተክርስቲያናችን ይተረክልን የለ የበለዓይሰብ እመቤት ተብሎ። በለዓይሰብ እኮ ክርስቶስን እኮ ነው የካደው፣ ዳቦ አይደለም የካደው። ታዲያ እሱ ክዶ በለዓይሰብን ማነው በለዓይሰብ ክርስቶስን ክዶ አስገብታው የለ መንግስተ ሰማያት መቅዲ ሊገባ እኔ እኮ ሊገባ ይችላል ነው የምለው። ሲጀመር ዳቢሎስ በሁሉም ላይ አድሮ ዳቢሎስ ነው ይሄን ስራ የሚያሰራው። ስለዚህ ስልጣን የለውም። መናፍቃን ቤት መጣሽ መፍራት የለብሽም። በለዓይሰብ ራሱ ጌታን ክዶ መንግስተ ሰማያት አስገብተዋለች። እና አሁንም እዚህ ያው ምን ታመጣለህ ብለሽ በይው ንገሪው። ቀጥሉ እናንተ። እሱ ላይ አስክድሽ ነው የሚፈልገው። እሺ ኢየሱስን ክዶ ማርያም በማርያም በኩል ይድናል? ጥምቀትን እኔ እንትን ቃል ኪዳን ስለሰጣት ይድናል ብዬ ነው የምለው። እኔ ለምን ቃል ኪዳን ሰጥቷታል። ክርስቶስ ቃል ኪዳን ሰጥቷታል። በስምሽ ምንም ነገር ያደረገ ሁላ መንግስተ ሰማያትን ይወርሳል ብሎ ቃል ኪዳን ሰጥቷታል። ስለዚህ ሊገባ ይችላል። ኢየሱስንም ያላመነ ሰው ማለት ነው ይገባል። ለምን የአምላክ እናት ናታ። በሷ ነው ይሄ ፍጥሯን እዚህ ዓለም ያለ ሁላ ፍጥሯን በሷ ነው የዳነው። መዳን የተገኘው በእመቤታችን ነው። ይሄ ሁሉ ፍጡር ማለት ነው። አዎ ኦኬ። ይሄን ከኦርቶዶክስ ነው የተማርሽው መግዴ? አዎ ቤተክርስቲያን ናት የምታስተምረን። ኦርቶዶክስ ተዋህዶ ቤተክርስቲያን ናት የምታስተምረን። ልክ ነው። ቤተክርስቲያናችን የምታስተምረን ልክ ነው። ልክ ነው። ያ እንዴ ዋናዋ እመቤታችን ነች እንጂ ሌላ ማንም ቢካድ ዋናዋ ግን እመቤታችን ናት። እሷ የሁሉ መሰረት ስለሆነች ኦርቶዶክስ ቤተክርስቲያን ደግሞ በክርስቶስ ነው የምትመሰለው። የክርስቶስ እንትን ናት፣ የክርስቶስ አምሳል ናት። ኦርቶዶክስ ቤተክርስቲያን በክርስቶስ ነው የምትመሰለው። እኔ አንድ ነገር የምጠይቃችሁ ነገር ሁሉ ጊዜ የማስበው በተለይ ቸርች ቦታ እንደዚህ እናንተ ቤተክርስቲያን ብላችሁ ስትሉ ለምንድን ነው እሱ ክርስቶስን እያመለካችሁ የራሳችሁን ፎቶ የምንለጥፉት? ጥያቄ አለ ለእናንተ። እናወራበታለን አሁን ይህንን መጽሐፍ ቅዱሳዊ አድርጋልሽ ታውቃለች ቤተክርስቲያንሽ? ለምሳሌ ኢየሱስ እንኳን ተክዶ በማርያም በኩል ሰዎች መንግስተ ሰማያት ይገባሉ የሚል መጽሐፍ ቅዱሳዊ ማስረጃ ቤተክርስቲያንሽ አሳይታች ታውቃለች? ለሁለታችሁም አሳይታችሁ ታውቃለች? አነበብከው እኮ እሱ መጽሐፍ ቅዱስ ነው ብለህ ነገረ ማርያም ብለህ ካነበብከው አይደል እንዴ? ይሄ ታምረ ማርያም ላይ መጽሐፍ ቅዱስ ነው ይሄ
ለእኛ የጸሎት መጽሐፍ ነው፣ መጽሐፍ ቅዱስ ነው። አብዛኛው መጽሐፍ ቅዱስ ላይ ያሉት ናቸው እሱ ላይ የሚገለበጡት ማለት ነው። በትርጉም ተተርጉመው ነው ሲጀመር። በነገራችን ላይ የኦርቶዶክስ ተዋህዶ ቤተክርስቲያን ያሉ መጽሐፍ ቅዱሶች እንዳለ የጸሎት መጽሐፎች ሁሉም የቅዱሳትን የሰማዕታትም የመላእክትም የእመቤታችንም ሁሉን ምንትን እሱ ላይ ያለ በትርጉም ነው እንጂ ዝም ብሎ አይደለም የሚነበበው። ማንም ሰው አንስቶ ትናንትና መጽሐፍ ቅዱስ ላይ አለ በአማርኛ ተተርጉሞ ነው እዚህ ውስጥ የገባው እያልሽን ያለሽው? ሊኖርም ይችላል መጽሐፍ ቅዱስ ላይ። እኔ እኮ ነገርኩህ ትናንትና ተነስቼ መጽሐፍ ቅዱስን ገልጬ አንብቤ ዛሬ ተርጉሜ የመናገር ኃይሉ የለኝም ብያለሁ። ትርጉም አልጠየኩሽም። እንዲህ አይነት ትምህርት የሚያሳይ የእግዚአብሔር ቃል አለ ወይ ነው ያልኩሽ እኮ። ታዲያ ሊኖር ይችላል። ግምት ነው ይኖራል እኮ ግምት ነው። እርግጠኛ ነሽ? ይኖራል። እርግጠኛ ነኝ። እስኪ አንድ ጥቅስ ትነግሪንሽ። ነገርኩህ እኮ መጽሐፍ ቅዱስን ገልጬ አንብቤ አላቅም፣ ብዙ እውቀት የለኝም አልኩ ስለ መጽሐፍ ቅዱስ። ሳታቂ መጽሐፍ ቅዱሱን ሳገልጪው ግን እርግጠኛ ነሽ እንደሚለው? አዎ እርግጠኛ ነኝ። ሰው ሳያነበው ሳያየው እርግጠኛ ይሆናል ማለት ነው በዛ ነገር ውስጥ። አዎ አብዛኛ ጊዜ ቤተክርስቲያን ሄጄ ቤተክርስቲያን አባቶች ሲያስተምሩ በደንብ ስለምሰማቸው ማለት ነው። ምን ብለው አስተማሩሽ? አሁን ኢየሱስ ተክዶ በማርያም በኩል ይዳናል ብለው የትኛውን ነው ያስተማሩ? በመብርሃን አማላጅነት ድህነት እንደሚኖር አውቃለሁ። ይሄንን አስተምሮ ሲያስተምሩ ሰማለሁ። እስቲ ያስተማሩሽን አንድ ጥቅስ ጥቀሻት። አንድ ጥቅስ፣ ብዙ አይደለም፣ አንድ ጥቅስ። የምን ጥቅስ ነው? በእውነት ራሱ ይሄ በግልጽ የሚታይ ነው። እያነበብኩ አይደለ እንዴ? አሁን አንተ አነበብኩ እኮ። በመብርሃን አማላጅነት ስንት ኃጢአት የሰራ በአንዲት እንትን ዳነ፣ ስሟን በመጥራት ነው። ለዛው ተአምረ ማርያም ማለት መጽሐፍ ቅዱስ ማለት ነው። በኦርቶዶክስ አላወቅንም ነበር እንዴ? አንተ መጽሐፍ ቅዱስ ነው ብለህ አይደል እንዴ እሱ ጋር እያነበብክ ያለኸው? አይ አይደለም መጽሐፍ ቅዱስ ብዬ አይደለም። እና ካልሆነ ለምን ጥያቄና ክርክር እስካሁን ገጠምክ? የቤተ ክርስቲያንሽ መጽሐፍ ስለሆኑ እኮስ የቤተ ክርስቲያን መጽሐፍ ስለሆነ እኔ ደግሞ እሱ ላይ ስላለ በቃ ድህነት አለ በእመቤታችን ብያለሁ። ስለዚህ ከተአምረ ማርያም አንጻር ነው እንጂ ከእግዚአብሔር ቃል አንጻር ግን አይደለም እያልሽን ያለሽው እንዴ? እሱ መጽሐፍ ቅዱስ የእግዚአብሔር ቃል አይደለ እንዴ ያለበት? ተአምረ ማርያም መጽሐፍ ቅዱስ ነው እያልሽን ያለሽው? ፕሊዝ። አዎ መጽሐፍ ቅዱስ ባይሆን ለምን ታተመና እሱ ጋር ለምን ለቤተክርስቲያን ለምን ይገለገልበታል? እሺ አይ በቃ ሪከርድ አድርጋችሁ ፕሊዝ ለልደት ላኩለት ይሄን ቪዲዮና። አንተ መጽሐፍ ቅዱስ ነው ያለው መቅድዬ በኦርቶዶክስ ስንት መጽሐፍ ቅዱስ ነው? አሁን ይሄኛው መጽሐፍ ቅዱስ ነው። መጽሐፍ ቅዱስ አንድ ነው። አዎ 80 አሐዱ የሚባለው መጽሐፍ ቅዱስ ታውቂዋለሽማ? ሊኖር ይችላል። እኔን አላውቅም። ይሄኛው ሲጨመርበት ይሄ አሁን ለምሳሌ 110 ተአምር ነው አይደል? ባለ 110ሩ ነው አይደል? ኤርሚ ጋር ደግሞ አንድ ትልቅ ተአምር አለ። ወንድምነት አንተ ጋር ስንት ነው ትልቁ ተአምር ያለው? ባለ 412 ነው። እሱም መጽሐፍ ቅዱሳችን ነው የኛ። ስለዚህ 410 ሲደመር 81 ስንጨምርበት 491 ሌላ አለ 110 አለ። እኔ ጋር 110 ጨምርበት። እኛ ብዙ መጽሐፍ ቅዱስ እኮ ነው ያለን። ምን እንደምታወሩት? ኦኬ ኦርቶዶክሳዊት ቤተክርስቲያን ብዙ መጽሐፍ ቅዱሶች ነው ያላት። እናንተ ናችሁ አንድ መጽሐፍ ቅዱስ ብቻ ያላችሁ። መቅዲ እንደዛ ነው አይደል? ንገሪያቸው። አዎ ልታሳንሱ ብዙ መጽሐፍ ቅዱሳት አሉ፣ ገርላት አሉ፣ የጸሎት መጽሐፎች አሉ። 500 አሐዱ ነው ያላችሁ ማለት ነው። 1000ም ሊኖራት ይችላል። ኦርቶዶክስ ቤተክርስቲያን ብዙ ሊኖራት ይችላል። ለምን ብዙ ታምራት ስላሉ ብዙም ሊኖራት ይችላል። የጸሎት መጽሐፎች ብዙ አሉ። ስለእመቤታችን የተጻፉ ብዙ አሉ። አብዛኛው ግን ከመጽሐፍ ቅዱስ ላይም እንትን ያለ ነው የተወሰደ ነው። ለምሳሌ መዝገበ ጸሎት ላይ ጸሎት አድርገን መጽሐፍ ቅዱስ ላይም ልታገኘው ትችላለህ ማለት ነው። እሺ በቃ ኤርሚ እስቲ እንግዲህ ወንድምነት በል ተወጣው። እንግዲህ እየጠበቀች ነው መቅደታችን። ጎበዝ የተዋህዶ አንበሳ ተጽዕኖ ፈጣሪ። አመሰግናለሁ። አይ እኔ የማውቀውን ነው። እኔ ለዚህ አውቄ አይደለም ይሄንን ነገር የመለስኩት። የኛ ኦርቶዶክስም እዚህ ጋር ያላችሁ በጣም ይቅርታ። አይ እመቤታችን ነቻና የማውቀውን ያህል ነው። አይደለም በርግጥ አውቀሽ አይደለም እመቤታችን በመጀመሪያም ተናገር ያለው አስተማረችሽ።
አሁን ይህ ህዝብ አስተማርኩት ነው ብለሽ የምትይው መቅዲ ወይስ ግራ አጋባሁት ነው? ምኑን እየቀለዳችሁ ነው ማለት ነው? እኔ ሲጀመር አውቃለሁ። ኖ እውነት የተናገርኩት እውነት ነው። እኔ አውቄም አይደለም እዚህ ጋር የተናገርኩት፣ ግን የአቅሜን ያህል መልሻለሁ። ተባብራችሁም እንደምትናገሩ አውቃለሁ። ችግር የለውም። መቅድዬ እመቤቴ ገልጻልሽ ነው። እያንዳንዱን እኮ አዝረከረክሻቸው እኮ በቃ መልስ እስኪያጡ ድረስ። ስለዚህ የትኛውም አሁን ለምሳሌ ሙስሊምም በኢየሱስ እኮ ኢየሱስን ክዶ በማርያም ምልጃ ይድናል አይደለ? ሙስሊም ኢየሱስን ክዶ በማርያም ምልጃ ይድናል አይደለ? ለምን ይድናል? የተጠመቀ አይድንም። ያልተጠመቀ አይድንም ማለቴ መቅድዬ፣ ቅድም እኮ መጽሐፉ ላይ በደንብ ካስተዋልሽ ኢየሱስን ክዶ ጥምቀት ክዶ ክርስትናን ክዶ መላእክትን ክዶ ከዛ እኮ በማርያም አምናሉ ሲል ነው። በማርያም በማመኑ እኮ ነው የገባው። ስለዚህ ምን ሙስሊሞች አሁን ኢየሱስ አምላክ አይደለም ብለው ሳያምኑ ሳይጠመቁ እንደናንተ በ40 እና በ80 ቀን ዝም ብለው እኮ በማርያም ቢያምኑ እኮ ይድናሉ አይደለም? ይድናሉ። አማላጅ ናት። እኔ በአማላጅነቷ ተማመናለሁ። ስለዚህ ሰው እኮ ኢየሱስንም ጥምቀትንም ለምን ታዲያ ኢየሱስንም ማመን አይገባውም? ጥምቀትም መውሰድ አይገባውም? መጽሐፍ ቅዱስ ግን ያመነ የተጠመቀ ይድናል፣ ኦኬ፣ ያላመነ ግን ይፈረድበታል ይላል። ከእሱ ጋር አይጋጭም? የኔ እናት መጽሐፍ ቅዱስ ላይ ካለው ሀሳብ ጋር ምኑ ነው ሀሳቡ የሚጋጨው? መቅድዬ በቅንነት አሁን ለህይወትሽ የሚጠቅመውን ነገር እናወራ። መጽሐፍ ቅዱስ አሁን ተአምረ ማርያም ላይ ኢየሱስን የካደ ጥምቀቱን የካደ ክርስትናን የካደ በማርያም አምኖ ግን ገባ ይላል። ቅድም ስንጠይቅሽ ደግሞ አይ ያላመነ ያልተጠመቀ አይድንም አለሽ። ሲጀመር እኔ ተአምረ ማርያምን አንብቤ አላቅም። ሲጀምር በራሳችሁ ያሳተማችሁት ይሆናል እንጂ እንደዚህ ያለ ነገር ሲነበብም አልሰማሁም። በፍጹም እኔ እሱን አላቅም። በፍጹም አሁንማ እንዳትክጂ። ቅድም የራስሽ ቤተክርስቲያን መጽሐፍ ነው። አጠገብሽ ካለም ሰውም ካለ በደንብ አድርገሽ ጠይቂ። አሁን ምን ጠይቅሽን ነገር ሄደሽ ጠይቅ። ከቤተ ክርስቲያንሽ መጽሐፍ መሸጫ ነው የተገዛው በአቡነ በአባ ማቲያስ፣ ኦኬ፣ በአባ ማቲያስ የታተመ የቤተ ክርስቲያኒቱ ራሱ መጽሐፍ ነው። እኔ ምልሽ ሌላው ነገር ይቅርና አሁን አንቺ ጸድቀሻል። አሁን አንቺ በኢየሱስ ጸድቀሻል። ምን ሰርቼ ነው የምጸድቀው? እዚህ ምድር ላይ አይደለው እንዴ? አዎ። ስለዚህ አልዳንሽም አይደለም? አሁን እኔ እኮ ጥያቄያችሁ ራሱ እኮ ግራ ነው የሚያጋባው። ጸድቀሻል፣ አልዳንሽም፣ እንዲሆነሻል። አንቺን ለማሸማቀቅ አይደለም። አንቺን ለማሸማቀቅ ሲጀምር ለምን እሸማቀቃለሁ? ካልተሸማቀቅሽ መልካም። አሁን አንቺ ድነሻል፣ ጸድቀሻል፣ ለህይወትሽ የሚጠቅመውን ከዛ እኔንም ጠይቀኛለሽ። አንቺ ምንም ችግር የለም። ቀስ ብለን በቅንነት እናወራ። ድነሻል፣ አሁን አንቺ ጸድቀሻል። ድነሻል፣ ጸድቀሻል። ድነሻል ሌላ ነው፣ ጸድቀሻል ሌላ ነው። ምን ሰርቼ ነው የምጸድቀው? መዳን በክርስቶስ ድኛለሁ። ጽድቅ ምን ሰርቼ ነው የምጸድቀው? እዚች ምድር ላይ ያለው ምን አይነት ጽድቅ ሰርቼ ነው የምጸድቀው? ምን አይነት ስራ? ለምሳሌ አንተ አሁን ጸድቀሃል ማለት ነው። ኦኬ፣ መዳንና መጽደቅ ልዩነቱ ምንድን ነው መቅዲ? መዳንና መጽደቅ ለምሳሌ በእኔ መጽደቅ ጥሩ ነገሮችን የሰራ ነው የሚጸድቀው ብዬ አስባለሁ። ግን እኮ ይኸው እግዚአብሔርን ቃል የተገበረ ይመስለኛል መጽደቅ ያለበት። ጥሩ የሰራ ነው የሚድነው ነው አይደል ያልሽኝ? ግን በላይ ሰብ እኮ 78 ሰው በልቶ እኮ ውሃ ብቻ ጠጥቶ ገብቷል፣ ጸድቋል። እሱም በእመቤታችን ነው። የእመቤታችንን ስም የጠራውን ሰው አጠጥቶ ነው በእመቤታችን ምልጃ ተመዝኖ የእመቤታችን አመዝኖ መንግስተ ሰማያትን የወረሰው። ስለዚህ ለምን አንቺ በእመቤትሽ ክዳን ታዲያ በኩል ለምን አሁን አልጸደቅሽም? ምድር ላይ ጽድቅ የለም። ምድር ላይ ኦኬ። በላይ ሰብ የጸደቀው የት ነው? እሱም እንትን ሲኦል ሊገባ ሲል ነው።
እሺ ሴጣን ሲሆን ሊያስገባው ሲል ነው እመቤታችን ኦኬ ለምና ክርስቶስን ተመዝኖ ኃጢአቱ የእመቤታችን በእመቤታችን ስም ስላጠጣ ነው ወደ መንግስተ ሰማያት የገባው ማለት ነው። እሱም ነፍሱ ስትወጣ ነው እንጂ ነፍሴ ስትወጣ እዚህ ምድር ላይ ጽድቅ አለ ቢያንስ በረከት ይሰጠኝ እንደሆነ እንጂ ጽድቅ ስራ ሰርቼ በዚች ምድር ላይ ጥሩ ስራ ሰርቼ በረከትን ይሰጠኛል ይባርከኛል ወይም በልጅ ወይም በንብረት ነው እንጂ ጽድቅ እዚህ የምን ጽድቅ ነው እዚህ ያለው ደግሞ። ኦኬ እና አባ ተክለ ሃይማኖት እና አርሴማም ሁሉ እዚህ ጽድቅ አልነበራቸው አይደል? ከሞቱ በኋላ ነው የጸደቁት ማለት ነው እንጂ ጽድቅ ስራ አልሰሩም እዚህ ምድር ላይ አይደለ? ለምን ወጣሽ የኔ እናት? ምስኪን ናት። በጣም 15 ቁጥር ሚስማር እንትን ብለህ ለምን ወጣሽ? ማዘዌ መሬት ላይ ያለችው ኦርቶዶክስ እቺ ናት። ዞር ስንል ማለት ነው ያኔ ታች ያለውን ያስገባሁት እኔ ነኝ። ግጥም አድርጎ አለ እሱ። ይቅርታ ዳኒ ስላቋረጥኩ። ምን ብሎ መሰለ የገባው? እሷ ምን አለች? አዎ ስራም ሳይሰራ ምንም ሳይል በእመቤቴ ብቻ ይድናል ሲላት ግጥም አድርጎ የሚል መልስ መልሷል። እና ከታች ያለውን አናግሩት ስጨርስ። እሺ እና ለዚህ ነው ለምድራችን ወንጌል የሚያስፈልገው። በቃ መሬት ላይ ያለችው ኦርቶዶክስ እዚህ ሲስ እንድታዩት ያክል ነው። ፈን የሚያደርግ ምናምን ጉዳይ አይደለም። በጣም ልብን የሚነካ ነገር ነው። ባይዘው በጣም የሚያሳዝን ጉዳይ ነው። ግን በቃ መሬት ላይ ያለችው ኦርቶዶክስ እቺ ናት። ዞር ስንል ማለት ነው እናታችን፣ አባቶቻችን፣ አክስቶቻችን ያሉ በዙሪያችን ያሉት አገልጋዮቿ እነኚህ ናቸው። ለዚህ ትውልድ ነው ወንጌል የሚያስፈልገው ከሁሉ በላይ ማለት ነው። እና በደንብ እንድታዩት ያክል እንድታዩት። እሺ እመም ምዑዝ እንዴት ነው ዳጅ? ይሰማል ወንድም አለ? ማይኩ ሚውት ነው። እሺ ልክ ይላል። አክሴፕት አድርግ ወዳጅ። አይ ቲንክ ገስቴ ተመልሶ ባይዘው ጠፍቷል እና አሮን ለምን እንደሆነ ገስቴ አሁንም የለም ጠፍቷልና ፕሊዝ ከቻላችሁ ኮፒ ሊንክ ታፕታብ ይደረግ። ጸጋ ይብዛላችሁ ማለት ጠፍቷል። አሁን የለማ ገስት የለኝም አሁን። እሺ መጣ ወዳጅ መጣሁ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እሺ ከየት ቤተ እምነት? ሁሉም ይመቸኛል። ጴንጤውም፣ ኦርቶዶክሱም፣ ካቶሊኩም አንዱን ምረጥ ወዳጅ፣ አንዱን ምረጥ። ያው ደስ አንዱን ምረጥ፣ የሆንከውን ምረጥ። ሁሉም ከወደድኩስ ዛፍ ላይ አይወጣም። አንዳንድ ቀን ሽሮ ይመቻል። አይወጣም። ወንድም ነህ ተቀበለው። በማህበራዊ ማለት ነው። እሺ ማህበራዊ መምኡስ ማህበራዊ ሃይማኖት አይ ኦርቶዶክስ ነኝ። ሃይማኖት ምክር ቤት አምልጦ ነው እንደ መጣው ኤርሚዬ። አሁን እኮ እናንተ ሰው ነው ሃይማኖቱን ሁሉ እንትን እያላችሁት ነው። እሺ መምኡስ አርእስቱን አይተዋል? ኧረ እንደው ንግግራችሁ ደስ ብሎ ነው የገባሁት እንጂ ልትወያይ አይደለም። ንወያያ። እሺ ታዲያ ማርያም ወይስ ኢየሱስ አዳኝ ማን ነው? አዳኝ ማርያም እናቱ ናት። ኢየሱስ ደግሞ ልጇ ነው። ኢየሱስ ልጇ ነው። ግን ኢየሱስና ማርያም ምንና ምን ናቸው? አይደለም የኛ ጥያቄ። አዳኝ ኢየሱስ ወይስ ማርያም ነው? ወንድምና እህት ናቸው? እናትና ልጅ ናቸው? እሱን አይደለም የሚጠይቅነው ስለምናውቀው ማለት ነው። እሺ አዳኝ ምን አይነት ድነት ነው? ምንም አይነት ድነት፣ የስጋም የነፍስም ድነት። ሁለቱም ያድናሉ። ሁለቱም ያድናሉ። ከነፍስም ከስጋም ነው አይደል? ሁለቱም የሚያድኑት። አዎ። እሺ መጽሐፍ ቅዱስ ላይ ተጽፏል አይደል?
መጽሐፍ ቅዱስ ላይ ተጽፏል አይደል? ሁለቱም እንደሚያድኑ ከነፍስም ከስጋም ማርያምም ኢየሱስም ሁለቱም እንደሚያድኑ ተጽፏል አይደል? መጽሐፍ ቅዱስ ላይ መጽሐፍ ቅዱስም ሆነ እንደገና ደግሞ ቅድም ስታነቡት ከነበረው መጽሐፍ ላይ አለ። ከሁለቱም ይኖራል። ስለ ማርያም ቤተክርስቲያን በብሉይና በአዲስ ኪዳን በሐዋርያትና በነቢያት መሰረት ላይ ነው አይደል የተመሰረተችው? ኮታዳ ከነቢያት እኮ አንዷ ማርያም ናት። ማርያም ነብይ ነች? አዎ። ኦኬ። የማን እህት ናት ማርያም? የሙሴ ነች አይደል? የሙሴ እህት አይደለች? ተሳስተ አይደለች። ታዲያ ነብይ ነች ብላ ያልከው የቱ ጋር ነው ማርያም ነብይ ነች ብሎ የሚል የተጻፈው? እንዴ የጸለዮችን ጸሎት አላየኸውም? የሉቃስ ወንጌል ላይ ምን አለች? ያም አለች ነፍሴ እግዚአብሔርን ታላቅ ታደርገዋለች ይላል። ነብይ ሆነ አይደለ? በመንፈስ ቅዱስ የጸለየችው። እሺ ነው እንደው ዝም ብላ ነው? ቤተክርስቲያን ነብይ ነች ብላ ነው የምትጠራት የጌታችን እናትን ማርያምን? ወይ ጉድ! የጌታችን እናት አልካት አይደለ? እናት ናት፣ የጌታ እናት ናት። እናት ናት ደግሞ ነብይም ናት። ነብይ ማለት ነው እርሷ አገልጋይ ሆነው ህዝብ ያሳስታሉ እንዴ? ማርያም ነብይ ነች ብለ ቤተክርስቲያን ታስተምራለች? ጠይቅ እስኪ፣ ካላወቅህ ጠይቅ። ማርያም ከነቢያት ትመደባለች አትመደብም ብለህ ጠይቅና። እሺ ነቢያት ተርታ ትመደባለች። አበይትና ደቂቀ ነቢያትን ብላ የምታስተምረው ቤተክርስቲያን ማንን ነው? ከየትኛው ነው? ከአበይት ነው ከደቂቀ ነቢያት ነው የምትመደበው? ይበሉት እንግዲህ ጀምረዋል። ቤተክርስቲያኒቱ የማትለውን ነው የሚሉት እዚህ ቁጭ ብለው። ከነቢያት ተርታለች ብለው ካሉ ከአበይት ነቢያት ናት ወይስ ከደቂቀ ነቢያት ናት? ተርታዋ ከየት ነው የሚመደበው? ስማኝ አዳምጠኝ፣ የጠየኩትን ይመልሱልኝ። ነቢያት የተነበዩት ነቢያት ክርስቶስ ይወርዳል ይወለዳል ብለው የተነበዩት እሱን አልጠየኩም። አዳምጠኝ፣ አልጠየኩም። እሱን አዳምጠኛ ልመልስልህ እኮ ነው። የማርያም ነብይነት የትኛው? የኔንም ስማ፣ የጠየኩትን መልሱልኝ። የኔ ከፈታችሁት ለመማማሪያ ከሆነ እኮ ለመማማሪያ ነው። ሌላ ያልጠየኩትን አያወሩ። የብሉይ ኪዳን ነቢያት ስለ መሲሁ ስለ ክርስቶስ ኢየሱስ ምን ተነበዩ አይደለም የኔ ጥያቄ። የማርያም ነብይ ነች ብለዋል። ቤተክርስቲያን ነች ታስተምራለች ብዬ ስል አዎ ብለውኛል። እሺ ከየትኞቹ ነቢያት ነው የምትመደበው? ከደቂቀ ነቢያት ወይስ ከአበይት ነቢያት ነች የምትመደበው? እኔ ጥያቄ እሱን ይመልሱልኝ። ካልአን ነቢያት። ካልአን ነቢያት። ኦኬ። ከዛ ነው የምትመደበው። እነማን ናቸው ካልአን ነቢያት? ከነማ ስም ዝርዝር። ካልአን ነቢያት ከሴቶች ዲቦራ፣ እሺ፣ ማርያም ራሷ፣ ማርያም እህተ ሙሴ። ዘማኛ ልጨርስ አንተ እየተው እንጂ እባክህ። እሺ የሴት ነቢያት የለም ብለህ ነው የምታስበው? ምንድነው? እኔ አልገባኝም። አንዳንድ ጊዜ ሆነ አልወጣኝም። ልጠቅስልዎት እችላለሁ። የሴት ነቢያት ቅድም እንደጠቀሱት ማርያም እህቱ ለሙሴ፣ ዲቦራ፣ ህልዳና አለች ብሉይ ኪዳን ላይ ማለት ነው። በንጉሱ በኢዮስያስ ዘመን የይሁዳ ንጉስ ኢዮስያስ በነበረበት ዘመን ነቢያት የሙሴት ስለ ጌታ ከበሮ አንስታ ስለዘመራይ ነብይ ተከተለ። አልጠየቅኩትም። የጌታችን እናት ነብይ ናት ተብሎ ቢባል ነውሩ ምንድነው? መምህር ያድምጡኝ። መጽሐፍ ቅዱስ ዲቦራንና ህልዳናን የእህቱ ለሙሴ ማርያምን ነብይ ናቸው ነቢያት ናቸው ብሎ የጻፈው መጽሐፍ ቅዱስ ነው። የጌታችን እናት ማርያምን ነብይ ነች ብለው ያሉት እርሶ ነዎት እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንኳን አላለችም። እርሶ ከየት አምጥተው ነው የሚሉት? ኢትዮጵያ ኦርቶዶክስ ቤተክርስቲያን እንኳን በደምብ አይመስለኝም። ያምጡ ማርያም አለች ብላ በመንፈስ ጸለየች። እንዲህ አይነት በመንፈስ ቅዱስ ያደረሰው መንፈስ ቅዱስ ደግሞ ያደረበት ነብይ ነው። ወንድ ከሆነ ይባላል፣ ሴት ከሆነ ነብይት ይባላል አልኩ አይደለ? እርሶ መምህር ነዎት አይደለ? እዚህ ሲጠየቁ መምህር አይደለሁም ነዎት እንጂ
ምን ንግግሮትን መምህር ሳልሆን እኔ አንድ አማኝ ነኝ፣ ክርስቲያን ነኝ። እንደ ክርስቲያንነት ነው እያወራን ያለ ነው። እናንተም የተረዳችሁትን ያነበባችሁትን የበላችሁትን ነው የጠጣችሁትን። ማርያም እሺ ነብይነት እኔም ደግሞ በዛው ልክ በተረዳሁት እኩል አያውሩ። ነብይ ናት ብለዋል። መረጃ ግን የለውትም። እርሶ ነው ያሏት እንጂ ቤተክርስቲያን ተዋላለችም። መጽሐፍ ቅዱስም ማርያምን የጌታችን እናት ነብይ ናት ብሎ አላለም። ለመጀመሪያ ጊዜ ስሙ ኦርቶዶክሳዊ መምህር ነው ይሄንን ብሎ የሚለው እዚህ ያላችሁ ወገኖች 1100 ሰው ኦርቶዶክሳዊ መምህር ነው። መምኡዝ ባለፈው ምን ቤት መጥቶ ነበረ። ቤተክርስቲያኒቱ አላለችም፣ መጽሐፍ ቅዱስ አላለም። መምህራኑ ግን እንደዚህ ይላሉ። መረጃ አምጡ ተብለው ሲባሉ ቆላ ደጋ ነው የሚሆነው። አንተ አላልክም እንጂ አንተ ነው ያልከው እንጂ ቤተክርስቲያኑ ችግር የለውም። የቱ ጋር ነው ያለችው? ቤተክርስቲያን በየትኛው መጽሐፍት ላይ ነው ማርያም ነብይት ናት ብላ ያለችው? ከዜማ መጽሐፍቶች ይጥቀሱ። ጭራሽ ዜማ መጽሐፍቶች ታውቃላችሁ? የዜማ መጽሐፍት ከመጽሐፍ ቅዱስ እንዳይጠቅሱ ከዜማ መጽሐፍቶች ይጥቀሱ። ለምን? ማስረጃ ያምጡ። ከጾመ ድጓ ከዚህ ጀምረው ያድምጡ። ከጾመ ድጓ ከዚህ ጀምረው ከቅዱስ ያሬድ መጽሐፍት ጀምረው እስከ ታችኛው ተብሎ እስከሚባሉ ድረስ ያለ መጽሐፍትን ይጥቀሱ። ማርያምን ነብይ ናት ብሎ ያለ የኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምሮት ወይ መጽሐፍ ካለ ማለት ነው። ዲያቆና ጊዜ አስገባው ወንድምነት ጊዜ አንድ ቁጥር ጻፍልን ወይ ገስት ላክና አንድ ቁጥር ጻፍልን። ዳኒ ያስገባሃል እታች አለ። አንድ ቁጥር ጻፍልን። ጊዜ ይመልሱ ይበርቱ። መምህር መረጃውን ያምጡ። ከቤተክርስቲያን የሚሰማኝ ጆሮ አጥቼ ነው እንጂ ያስተናግሩ ነበር። ከቤተክርስቲያን መጽሐፍት ይስጡኝ መረጃ መናገር ነው እንጂ የሚያሰማ ስለሌለ። እሺ የቤተክርስቲያኒቱ ዲያቆን መጥቷል፣ ያውሩ ከሱ ጋር። ዲያቆን አግዜ መጥቷል፣ ያውሩ። በቤተክርስቲያናችሁ ማርያም ነብይ ትባላለች እንዴ? ዲያቆን አግዝ። አሁን የሰማሁት እኔም እሞሙ ለነቢያት ሲላቸው ጠይቃቸው፣ አወራቸው። መምህር ናቸው። ለምን እንደሚዋሹ አይዶን አውሩ ሁለታችሁ። እሺ መሙዝ ሰላም ነው? እንዴት ነህ? እግዚአብሔር ይመስገን። አግዛቸው ዲያቆን ነህ? እኔ አዎ ዲያቆን ነኝ። ዲያቆን ነኝ። አዎ ማርያሚቱ ጋር ነው ነብይት የተባለችው? ነብይማ ለወንድ ነው። ነብይት የተባለችው የቱ ጋር ነው? ነብይት ለሴት ነው። በጣም ጥሩ። ይሄን ካያስክልኝ እኔ እያልኩ ያለሁት መንፈስ ቅዱስ አድሮባት ማርያምም ታቢዮ ነፍሴ ለእግዚአብሔር ነፍሴ እግዚአብሔርን ታላቅ ታደርገዋለች ብላ ስትል መንፈስ ቅዱስ ያደረበት ሰው ነብይ ነው ብለን ካል ለማርያምስ ነቢያት የተናገሩለትን አምላክ የወለደች ነብይት ትባል? አሁን እኮ የምንፈልገው አይጠይቁ ነብይና ማርያም ነብይት ስራት መጠየቅ ትችላላችሁ። ምናልባት ካልደረሳችሁበት ከኪሶ እያወጡ እንዲነግሩን ሳይሆን የኔ ጌታ ከመጽሐፍ ቅዱስ ነው አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማርያምን የጌታን እናት ነብይት ናት ብላ የተናገረችበት ቦታ ካለ እሱን ነው ሊያስረዱን የሚገባ። ያሳዩን እስቲ መረጃውን። የቱ ላይ ነው እንዶ ማርያም ነብይት ተብላ የተጻፈላት? ትንቢቶሙ ለነቢያት ሲላል ነበር ቅድም ኤርሚ። ምን ማለት ነው ትንቢቶሙ ለነቢያት ማለት? ይተርጉሙታ እርሱ አይደል ያመጡት? የነቢያት ትንቢታቸው ማለት ነው። ታዲያ ነብይ ማለት ነው እሱ? ነቢያት የተናገሩትን የወለደችላቸው ነብይ ናት። እንዴት ይሆናል? አሁን እኮ የነቢያት ትንቢታቸው ማለት ነቢያት የተናገሩት ትንቢት እንደማለት ነው። የተናገሩለትን የወለደችላቸው ነብይት ናት። እኔ አሁን እየጠየቅኖት ያለ ነው ነብይት የተባለችው የቱ ጋ ነው ነው። እርሱ ደግሞ እየመለሱ ያሉት ትንቢቶሙ ለነቢያት የሚል ነው። የነቢያት ትንቢታቸው አንቺ ነሽ የሚለውን የቅዳሴ ማርያም ንባብ ነው ያመጡት። ትንቢት መሆኗን ነው ቅዳሴ ማርያም የተናገረው እንጂ ነብይት መሆኗን አይደለም የተናገረው። ግን ለህይወታችን ይሄ ጥቅሙ ምንድን ነው?
አሁን እንደዚህ ምን ጫልፋ ክርክር ማርያምን ነብይት ስላሏት ነው። እና በዚህ ስም አልተጠራችም። አሁን ለኛ ካመኑ በቃ ወደ ርዕሱ እንመለስ አይሻልም? ጠቃሚው ነገር አሁን ይሄ አንዳንድ ጫልፋ ክርክር ስትከራከሩ ምን ነው እጅ ከሰጡ በቃ ዋናው እጅ መስጠቶት ነው። አለመኖሩን ለማሳየት ያክል ነው። we make a point so ወደ ሐሳቡ እንመለስ። የተሻለ የሚሆነው እሱ ነው። ስለዚህ ባይሆን ያው እሞሙ ለነቢያት ተብላ በኦርቶዶክስ ቤተክርስቲያን እንደምትጠራ እናውቃለን። እሞሙ ለነቢያት የሚል የለም። እሞሙ ለነቢያት እሺ ይሁን በቃ እንቶ ችግር የለም። ያው ሄዶ ማንበብ ነው እሱ። እሞሙ ለሰማዕት ወእቶሙ ለመላእክት ነው እንጂ የሚለው እሞሙ ለነቢያት እንዴት ነው? ለነቢያት እሺ ችግር የለውም። አሁን ወደ ርዕሱ እንምጣ። አንተ እጅ ስጥ፣ አንተም እጅ ስጥ እንዴ። ትንቢቶሙ ለነቢያት። እሺ ችግር የለም። ትንቢቶሙ ለነቢያት። እሺ ያው ዳይ ጸልሳ ነው፣ ችግር የለም። ዞሮ ዞሮ ግን ማርያም ነቢይት አልተባለችም ለማለት ነው። አዳኝ ማን ነው? ማርያም ናት ወይስ ኢየሱስ? ከምንድን የሚያድን? ከበሽታ ቀደም ነግሬዎታለሁ። ከነፍስ ከስጋ ነው ከነፍስ ከስጋ ነው ያልነውት መምህር። የነፍስም የስጋ መድኃኒት ማዳን ማለት ነው። ከነፍስም ከስጋም የሚያድን ብያለሁኝ። ከመምህር ጋር ይቀጥላል፣ ከዲያቆን ጋር ይቀጥላል። እርሶ ብለውኛል። ከነፍስም ከስጋ ብየሰል አዎ ብለውኛል። ታድናለች ማርያም ታድናለች፣ ከነፍስም ከስጋም ታድናለች። የቱ ጋር ነው የተጻፈው? መጽሐፍ ቅዱስ ማዳን የእግዚአብሔር እንደሆነ ነው የሚናገረው። ከነፍስም ከስጋም ታድነው ከስጋ በቃል ኪዳኑ አምኖ ከስጋ ደዌ መዳን ይቻላል። ጸበሉን ተጠምቆ ንስሐ ገብቶ ቅዱስ ስጋውን ክቡር ደሙን ተቀብሎ በቃል ኪዳኑ አምኖ መዳን ይችላል። በመጀመሪያ ደረጃ ቃል ኪዳን ነው። የምን ቃል ኪዳን ነው? ቃል ኪዳን የሚባል ነገር አለ እንዴ? በደንብ ነው እንጂ አለ፣ በደንብ አለ። እስቲ ማስረጃ ይንገሩና፣ ማስረጃ ይስጡን። ማስረጃ ይስጡን። አዎ ማስረጃማ ቅድም እኮ ስታነቡት የነበረው ጥብርያዶስ በሚባል ሀገር አንድ ሰውዬ ዘመን የጣለው ነበረ። ከዛ መጨረሻ ሰይጣን አገኘውና ሰይጣን እባክህ ካድልኝ ብሎ አለው፣ አስካደው። መጨረሻ ላይ ካድ ብሎ ሲለው አይ እሷን ሳልክድም ምርኩዜ ናት ብሎ አለ። አይ ስለ ቃል ኪዳን ነው። አሁን ቃል ኪዳን በመጀመሪያ የቤተ ክርስቲያንም ትምህርት መሰረቱና ምንጩ መጽሐፍ ቅዱስ ነው አይደል? በመጽሐፍ ቅዱስ ውስጥ እግዚአብሔር ነፍስን ለማዳን ወይም ድነትን ለማሰጠት ከፍጡር ጋር የገባው ቃል ኪዳን አለ እንዴ? አዎ በአማላጅነት ለእነ አብርሃም ቃል ኪዳን ገብቷል። ለእነ ኢዮብ ቃል ኪዳን ገብቷል። በአማላጅነታቸው አማካኝነት እስቲ ምን የሚል የቱ ጋር ነው? ምን ሲል እናገኛለን? አይ የቱ ጋር ነው ቃል ኪዳን ገብቶ? አሁን ወደ ታምረ ማርያም ሲሄዱ ሌላ ድርጊት ነው እየተፈጸመ ያለው። ወደና አብርሃም ስንመጣ ግን እንደዚህ አይነት ቃል የለም ነው። ወንድም አግዛቸው ምልጃ የሚባል የለም ነው የምትለኝ? አይደለም። ቃል ኪዳን እግዚአብሔር ገብቷል ወይ ነው? ነፍስን ለማስማር አዎ ገብቷል። ከሲኦል ወደ ገነት እኮ የቱ ጋር? አሁን እኮ ማስረጃ ነው እየጠየቅን ያለ ነው። ከስጋ ቀስቴ በውስተ ደመና ምን ማለት ነው? እየሰማኸኝ ነው? እየሰማሁ። ከሰይም ቀስቴ ምን ማለት ነው? በኖህ ጊዜ ደግሜ ላላጠፋችሁ ይኸው ቀስተ ደመናዬን በሰማይ መካከል አሳያለሁ አለ። ያ እኮ የምልጃ ምልክት ነው። የጥፋትን ውሃ ዳግም ላለማምጣት ነው እንጂ ቃል ኪዳን ወይም ነው ላለማምጣት እንዳላጠፋ። ቆይ
እኮ እንዳያጠፋ ነው። ኖህ ነፍሳትን ከሲኦል እንዲያወጣበት ግን አይደለም የቃል ኪዳን የተሰጠው። ዳግም ያንን ማየ አይህ ላለማምጣት ነው። ከስጋ ወቅቱ በዛ ጊዜማ ገነትም የለም። በዛ ጊዜ ሲኦል ነው ሁሉም ሲሄዱ የነበሩት። ገነት ተዘግታለች በሱ ኪሩቤል ሰይፍ። የዛን ጊዜ ገነት በኪሩቤል ሰይፍ ተዘግታለች። በኖህ ጊዜ ነው የተዘጋችው አይደለም። በኖህ ጊዜ በነፍሳት ወደ ሲኦል እንዳይገቡ ስላልከ ወደ ገነት እንዳይገቡ ስላልከኝ ነው። የዛን ጊዜ ገነት የሚባል የለም። ሁሉም ወደ ሲኦል ነው የሚሄዱት። እሺ እንተውና አሁን በአዲስ ኪዳን ደግሞ የአዲስ ኪዳኗ ቀስተ ደመና የኢየሱስ ድንግል ማርያም ናት። የቱ ጋር ነው ማስረጃው? የቱ ጋር ነው የተጻፈው እንደዚህ ተብሎ? አይደለም እንደዚህ ተብሎ የተጻፈው እንዴ? ከመጽሐፍ ቅዱስ ተነስተው ወደ ተአምር ማይሄዱ ምንድነው ልዩነቱ መጽሐፍ ቅዱስና ተአምር? አይ ትንቢት ከሆነ አሁን ለምሳሌ እንደሱ አይደለም ጥያቄው። ወይ እሰይም ቀስቴ በውስተ ደመና መጽሐፍ ቅዱስ ውስጥም ተአምር አለ። ተአምርም ላይ ተአምር አለ። ድርሳንም ላይ ተአምር አለ። ተአምር ደግሞ በእምነት የምትቀበለው ካልኩሌት የምታወጣለት ቀመር የምታወጣለት ነገር አይደለም። ይሄ ከአእምሮ በላይ ነው ተአምር ስለሆነ። እኔ አሁን የተአምር ጥያቄ አይደለም ያነሳሁት። እሰይም ቀስቴ በውስተ ደመናት ያሉትን ጠቀሱና ማርያም ናት አሉ። ማርያም መሆኗን እንግዲህ ማረጋገጥ ያለብን ወደ አዲስ ኪዳን መተን፣ ምክንያቱም ለሷ የተነገረ ትንቢት ከሆነ ልክ ናሁ ድንግል ትጸንስ ወትወልድ ወልደ የሚለው ትንቢት ማቴዎስ 1 ውስጥ እንደተፈጸመ ይህም በአዲስ ኪዳን መጽሐፍት ውስጥ ተፈጽሞ ልናየው ይገባል፣ ለሷ የተነገረ ትንቢት ከሆነ። ስለዚህ የቱ ጋ ነው የተጻፈው? በአዲስ ኪዳን ማርያም መሆኗን የቱ ጋ ነው የምናነበው? ለማርያም ነው አይደል የጠቀሱት? ምገርም ሰው ነው በጣም። እመቤታችን አልኩ አይደለ ታድናለች በስጋም በነፍስም። አንጣ ማስረጃ አልከኝ አይደለ? አግዛቸው ማስረጃ አንጣ ስትለኝ፣ አይ እኔ አሁን ለዚህ ማስረጃ አዲስ አላመጣም፣ አጥቻ አይደለም። ግን የጀመራችሁት ቅድም በልጅቱም ላይ ከዛም በፊት በነበረው ተአምር ይሄ ወንድሜ ዳኒ ሲያነብ ነበረ ደጋግሞና አዳምጨዋለሁ። እኔ የማምነው በእሱ ተአምር ነው። እሱ ተአምር ደግሞ ሰው ሰራሽ አይደለም። ተአምር ደግሞ ተረት ተረትም አይደለም። ተአምር ከመጽሐፍ ቅዱስ ውስጥ ካሉት ተአምራት ጋራ መሳ ለመሳ የሚሄድ ነው። አይ እሱ አይደለም ተአምር ከሆነ አሁን ስለ ተአምር አይደለም ያነሳን። ቆይ አሁን ያነሳነው ስለ ተአምር ሳይሆን ከኔ ጋራ ስለ ቃል ኪዳን እያወራን እርስዎ ምን አሉ? እሰይም ቀስቴ በውስተ ደመና የሚለውን ጠቀሱ። በኋላ አማናዊት ቀስተ ደመና ብለው ወደ ማርያም አመጡት። ያንን ጥቅስ የኦሪቱን ጥቅስ ማርያም ናት ብለው ነው የፈቱት። ማርያም ናት ብለው ከፈቱ የሐዲስ ኪዳን መጽሐፍት እንደዚህ ብለው ፈተዋል ወይ ነው? ምክንያቱም ስለ ማርያም ሳይሆን በንጽጽር ነው ለማሳየት የፈለኩት እኮ። በንጽጽርም ቢሆን የኖህ ዘመን ሰዎች እግዚአብሔርን በደሉትና እግዚአብሔር ደግሞ በንፍር ውሃ አጠፋቸው። አጥፋቸው ከዛ በመርከብ ከዳኑ በኋላ ወደ ምድር ሲመጡ ምልክት ዳግመኛ እንዳላጠፋ ከመእያማስና ለምድር በማየ አይህ ደግሜ የሰው ልጅ በንፍር ውሃ እንዳላጠፋው ይሄ ምልክት ይሁን ብሎ እግዚአብሔር ቃል ኪዳን ገብቷል። ያ በቀደመው ዘመን የሆነ ነው። ልክ ያ እንደሆነ ሁሉ አዲስ ኪዳንም ከመጣም በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ለእናቱ ቃል ኪዳን ገብቶላታል። የምን ቃል ኪዳን? በአማላጅነቷ በወላዲት አምላክነቷ የሚያምን ሰው በምድርም ከዲያብሎስ ፈተና
ከምድራዊ መከራ፣ ከበሽታ፣ ከራብ፣ ከቸነፈር ዋቴቨር የተለያየ ነገር ሊሆን ይችላል። ስጋዊ ችግሮች እንደገና በመንፈሳዊ ሕይወቱ ደግሞ ወደ ሲኦል እንዳይገባ ለእመቤታችን ቃል ኪዳን ገብቶላታል። ታድነዋለች። ላመነባት በቃል ኪዳን ምን ብሎ የሚያምንባት የጌታ እናት ብሎ አይደለም ወደ ንጽጽር ለዚህ ማስረጃ ብለህ ስትል ዳኒ ሲያነበው የነበረው ምንድነው? እሱ ነው የማምንበት ነው ያልኩት። እሺ አሁን ይሄንን እንቶ እንግዲህ ያው መጀመሪያ ማርያም ናት ብለው ነበር ያመጡት። አሁን ግን ለማነጻጸር ነው አሉ። በእርግጥ ያው የቤተክርስቲያኒቱን መጽሐፍ ለምሳሌ ቅዳሴ ማርያም የኖ ደመና እሷ እንደሆነች ይናገራል። ግን የሐዲስ ኪዳን መጽሐፍት እንደዛ አይሉም። የኖ ደመና የሚል የለም። አግዛቸው በንጽጽር ሳይሆን የኖ ደመና የሚል የለም። የኖ ደመና ተብሎ ኤልያስ ደመና ነው እንጂ የኖ ደመና አይባልም። ያስተካከል። እሺ ንባቡ ችግር የለም። ያተባለውን አትበላ። በዘባቲ ድህነ እምኩያይህ የሚለው ያንን ነው የሚጠቅሰው። ስለሚጠቅስ እርሱም የጠቀሱት ከዛ ተነስተው ነው። አማናዊት ቀስተ ደመና ብለው ወደ ማርያም ነው ያመጡት። ግን የሐዲስ ኪዳን መጽሐፍት ቀስተ ደመናዋ ማርያም መሆኗን አያሳይም። እሱን እንለፈው፣ አሁን ችግር የለውም። አሁን ዋናው ነገር አዳኙ ማን ነው? አሁን በኦርቶዶክስ ቤተክርስቲያን አዳኙ ኢየሱስ ነው ወይስ ማርያም ናት? ስንት አዳኝ ነው ያለው? ሆሆ ኧረ ተው ወንድሞቼ፣ ተው ከድንግል ጋር አትጣሉ። እንዴት ነው? እሷ እኮ ሰው ናት። ሰማል እንግዲህ ደረጃውን መለየት አለብን። አይ አሁን ለምሳሌ ታምረ ማርያምን ስናነብ ሰው ናት። ፋይል እንገረህ መድኃኒት መሆኗን ይናገራል። በሕክምና ለምሳሌ ፋርማሲስቱና ይሄኛው የውስጡ ዶክተሩ ተናበረው የሚሰሩት። ዶክተሩ ባለው መሳሪያ ይመረምርሃን፣ በሽታን ካወቀ በኋላ ጽፎ ይልካን ወደ ፋርማሲስቱ። የዶክተሩን ስራ ፋርማሲስቱ ዳጊ ሲናገር ቀምሞ መሆን እንደገና ደግሞ የሚሰጠው ቅድም ሰምተው እንደሆነ ቅድም ወንድማችን ዳጊ ሲናገር ስለ አዳኝነቷ ያቺ የወጣችሁት በምትጠቅስበት ጊዜ ግጥም አድርጋ ታድናለች የሚል ቃል እንደተናገሩ ሰምተናል። ወይም አስተያየት እኮ ስለዚህ ማርያም አዳኝ ናት ወይ ነው? በማርያም ይዳናል። እንኳን ማርያም ጳውሎስም ያድናል። ከምን እንኳን ማርያም ጳውሎስም ያድናል። እንዴት ነው ያዳነው ጳውሎስ? አንደኛ ቆሮንቶስ ምዕራፍ 9 ቁጥር 22 ላይ ከመርብሆሙ ለድኩማን ኮንኩ ድኩመ። እሱ እኮ ታዲያ ወንጌልን ምን ማለት ነው? ወንጌልን ለመስበክ ነው። ከደካሞች ጋራ እንደ ደካማ ሆንኩ የሚለው እሱ ወንጌልን ለመስበክ ሰዎችን ለማዳን ወንጌልን ሰብኮ ለማዳን ይሄን ያህል ከሰራ አምላክን በማህፀኗ 9 ወር ከ5 ቀን የተሸከመች ሰውን ማታድንበት ምክንያት ምን? ወንጌልን ሰበከና ወደሚያድናቸው ጌታ ነው ያመጣቸው። ወደ አዳኙ አመጣ እንጂ ጳውሎስ አላዳንም። ጳውሎስ አዳኝ አይደለም አይልም። አንዳንዶችን አድን ዘንድ ከእነርሱ ጋር እንደነርሱ ሆንኩ ነው የሚለው። አንዳንዶችን አድን ዘንድ ጳውሎስ በዚህ አይታማም። ጳውሎስ አይደለም። አላነበብከውም እኮ አንዳንዶችን አድን ዘንድ ሲል አግዝ ገብቶኛል እኮ አድን ዘንድ የሚለውን ያውጣና ያሳይ። ስለ ወንጌል ነው የሚናገረው ክፍሉ። ያውጡትና ያንብቡት እስቲ። ኧረ ተው በቃል እያልኩልህ አይደለ? አንዳንዶችን አድን ዘንድ ከእነርሱ ጋር ጠቅማቸው ዘንድ እንደነርሱ ሆኑ አለ። አድን ዘንድ እኮ ነው። አድን አለ እያለ ጳውሎስ አታድንም። ምን አድርጎ ነው ያዳነው? ምን አድርጎ ነው ያዳነው? ክፍሉን ስናነበው ወንጌልን ሰብኮ እኮ ወንጌልን መስበክ ነው። አሁን እሱ እኮ ወንጌልን አስተምሮ እሺ የማርያም አዳኝነት አድን ዘንድ ካለ ጳውሎስ የሚያድን ከሆነ ማርያም የማታድንበት ምክንያት ምንድን ነው? አዩ አሁን ጳውሎስ ያዳነው ወንጌልን ሰብኮ ክርስቶስን ነው፣ አዳኙን ክርስቶስን ነው ለሰዎች። እና ማርያም አሁን ጳውሎስ የሰበከውን ወንጌል ማርያም አሰብከው አልሰበከችም? ተዋህደዋል እኮ ክርስቶስን እኮ ተዋህደዋል አይደለም። የማርያም አዳኝነቷ ግን ስለ ማርያም አዳኝነት የተጻፈው ግን ወንጌልን ሰብካ ሰዎች በክርስቶስ እንዲያምኑ ታደርጋለች በሚል ሳይሆን
ራሷ ለእናንተ ለኃጥአን መድኃኒታችሁ ናትና ነው የሚለው። እንደውም ታድናለች ብቻ ሳይሆን መድኃኒትም ናት። መድኃኒቷም እርሷ እንደሆነች ነው የሚናገረው ተአምረ ማርያም። እንዴት በምን አይደለም። እኛማ መድኃኒታችን በልተን ጠጥተን የምንድንበት ክርስቶስ ተአምረ ማርያም አይልም። ደስ ወይ ተአምረ ማርያም አይልም። ምን ለእናንተ ለኃጥአን መድኃኒታችሁ ናትና። ከትልቅ ይቅርታ ጋር ቅድም የተናገሩት ቃል ላይ ዋሽተዋል። ይቅርታ እመምዑዝ፣ እስቲ ቃሉን ቅድም ጳውሎስ አለ ያሉት ዋሸው ነው አውቄ አልዋሽም፣ ግን ሰው ነህና ደግሞ ፍጹም ልትል አትችልም። አይ እሺ ችግር የለውም። ጳውሎስ ያለውን እስቲ አውጥተው ያንብቡልን። እርሶ አድናቸው ዘንድ ካለ እስቲ እንየው። አንዳንዶችን አድን ዘንድ ምን ላይ ነው ያለው እሱ ቃል? እንደነርሱ ሆኑ። ብዙ እንደውም እንደሚለው ከመርብሆሙ ለድኩማን ኮንኩ ድኩመ መምህር ጠቅማቸው ዘንድ አንዳንዶቹን ግዕዙንም አማርኛውንም ማየት እንችላለን፣ ግን ምን ላይ ነው ያለው እሱ ቃል? ቆሮንቶስ 9:22 እሺ ከ20 ጀምሮ ላንብበው። እሺ አይሁድንም እጠቅም ዘንድ ከአይሁድ ጋር እንደ አይሁዳዊ ሆኑ አለ። አድን ዘንድ ነው የሚለው እዚህ ጋር መምህር። ሄድ ውረድ ከሕግ በታች ያሉትን እጠቅም ዘንድ እኔ ራሴ ከሕግ በታች ሳልሆን ከሕግ በታች ላሉት ከሕግ በታች እንዳለው ሆኑ። ሕግ የሌላቸውን እጠቅም ዘንድ ያለ እግዚአብሔር ሕግ ሳልኖር ነገር ግን በክርስቶስ ሕግ በታች ሳለሁ ሕግ ለሌላቸው ሕግ እንደሌለኝ ሆነው። ደካሞችን እጠቅም ዘንድ ለደካሞች እንደ ደካማ ሆኑ። በሁሉ መንገድ አንዳንዶችን አድን ዘንድ በሁሉ መንገድ አንዳንዶችን አድን ዘንድ አሰምርባታለሁ። በደንብ ይኸው መምህር፣ አንዳንዶችን አድን ዘንድ ከሁሉ ጋር በሁሉ ነገር እንደ እነርሱ ሆነው ይላል። እሺ ጳውሎስ ምን እያለ ነው? ግን እዚህ ጋር ምን እያለ ነው? እያሉን ያሉት ስለዚህ ማርያም ደካማ ናት እያሉ ነው አይደለም? እሺ ጳውሎስ ደካማ ነው? አይገናኝም። ደካሞችን እጠቅም ዘንድ ለደካሞች እንደ ደካማ ሆኑ። አንዳንዶችን አድን ዘንድ አንዳንዶችን ለአይሁዳዊ። እሺ ቆይ ጳውሎስ ምን አድርጎ አዳነ? በምኑ አዳነ? ጳውሎስ ለማዳን ምንድን ነው ያደረገው? ወንጌል ሰብኮ። በቃ ማርያም ወንጌል ሰብካለች ለእርሶ? ቆይ እናቴ ማርያምማ እኔ እንደው የምበላው የምጠጣውን ነው የሰጠችኝ። ወልዳ የሚበላውን የሚጠጣውን የሚያድነውን ይቅርታ አድርጉልኝ ህይወት የሆነውን ነው የሰጠችኝ። መምህር ምን ሰጠችሁት አላልኩም። እኔ ያልኩት ማርያም ምን ወንጌል ሰብኮታለች ለእርሶ? መች ደረስኩኝ። ስራዋ ግን ይሰብከኛል። አሁንም ለእኔን ለማዳን ጌታዬን ተሸክማ በምድረ ግብፅ ስትንከራተት አያታለሁኝ። እሺ ስለዚህ እርሱ አሁን የማርያምን ፈለግ ላይ መስቀሉ ስር ሆና ስታለቅስ አያለሁ። መምህር ማንም ሁሉም ደቀ መዛሙርቱ ጥለውት ሄደው እሷ ግን ከመስቀሉ ስር ሆና ከዮሐንስ ጋር ሆና ስታለቅስ መምህር ሰማሁ አያለሁ። እሺ ስለዚህ እርሱ አሁን ኢየሱስን ተሸክመው በረሃ ለበረሃ እየተንከራተቱ ነው እሱን የሚያድነው እንደ ማርያም። ምንድን ነው የምትለው? አይ እንግዲህ ማርያም ለእርሱ የሰበከችበትን መንገድ እየነገሩ ነው አይደለ? ለመዳኔ ማርያም ተካፋይ ናት። ለመዳኔ ክርስቶስን ስትጸንስ ወልዳ ስታሳድግ እንትኑን በደንብ ማንም እኮ የራሶትን ቃል እኮ ነው የጠየቅኩት። ለምሳሌ አሁን ስለ ጳውሎስ አንስቼ ስጠይቆት እንዴት አዳነ ስሎት ወንጌል ሰብኮ አሉኝ። መልካም እውነት ነው፣ ወንጌል ሰብኮ ነው ያዳነው። ሁሉን ከሁሉ ጋር እንደ ሁሉ መስሎ ወንጌልን ሰበከላቸው። ይህንን የሰበካቸው ወንጌል ምን ብሎ ነው የሚሰብከው?
ምን ብሎ ነው ወንጌል የሰበከው? የሚሰብክላቸው አዎ ኃጢአተኞችን ላድን ኢየሱስ ክርስቶስ ወደ ዓለም መጣ፣ ከኃጢአተኞቹም ዋና እኔ ነኝ እያለ ወንጌል ሰበከ። እሺ፣ ስለዚህ አዳኙ ማን ነው ብሎ ነው የሰበከው? ጳውሎስ አዳኙ ማን ነው ብሎ ነው የሰበከው? ጳውሎስ እኔም አድናለሁ አለ። እንግዲህ እያየሁ ነው። እንግዲህ አንተ አይደል ያነበከው እንዴ? እሱ እኮ ወንጌል ሰበከ፣ በዛ መንገድ ነው እንግዲህ ሰዎች የዳኑት አሉኝ አይደለ? እዚህ ጋር አድን ዘንድ ያለው እንዴት ነው የሚያድነው ስሎት ወንጌል ሰብኮ ነው አሉኝ። የሰበከው ወንጌል ምንድን ነው ስሎት በጌታ በኢየሱስ ክርስቶስ ሰዎች እንዲያምኑ ለኃጢአታቸው ዋጋ እንደተከፈለ አስረድቷቸው፣ ያው በዛ መንገድ እንግዲህ በጌታ በክርስቶስ ኢየሱስ እንዲያምኑ ሰዎችን ረድቶ ሰብኳቸው። እንግዲህ ሰዎች ቃለ እግዚአብሔርን ሰምተው ወይንም ወንጌልን ሰምተው ዳኑ ነው አደለ? እንደዛ ነው አደለ ያዳናቸው ጳውሎስ? ወይስ ሌላ መንገድ አለው? ወይ እሱ ነው። መልካም። እሱ ከሆነ ደግሞ ማርያም እንዴት ነው አዳኝ የሆነችው ስሎት ወንጌል ሰብካ አሉኝ። እሷ እኮ ስራዋም ወንጌል ይሰብካል አሉኝና የትኛው ስራዋ ነው ወንጌል የሰበከው ስሎት ኢየሱስን ተሸክማ በበረሃ ለበረሃ ወንጌል ሰብካ ብያለሁ። በስራዋ ወንጌል ሰበከች እኮ አሉኝ። ተሳስቼ ከሆነ ወይ አስተካክሉኝ። እንግዲህ እነ ዳኔም አሉ አይደል? እኔ ወንጌል ሰብካ ብዬ ከሆነ እኔ ትዝ አይለኝም ስል ብዬሽ ከሆነ ደግሞ እንግዲህ ዳይጸልሳ ሊሆን ይችላል እንጂ ወንጌል ሰብካ አላልኩ። መልካም። እሺ፣ ታዲያ ማርያም እንዴት ነው የምታድነው? አሁን የጳውሎስን ወንጌል ሰብኮ እንዳዳነ እናውቃለን። ማርያም ምን አድርጋ ነው ያዳነችው? ማርያምማ ምን ያላደረገችው ነገር አለ ለክርስትናው? እንደ ማርያም ዋጋ ይከፈላል እንዴ? አይ እንዴት አዳነች? የእሷ ማዳን እንዴ? እሷ ምን ብላ ነው ያዳነችው? እንደ ጳውሎስ ወንጌል ሰብካለች? አዳኙን ወልዳልናለች። አዳኙን ስለወለደችልን እንድታድነን ደግሞ በቃል ኪዳኗ ስልጣን ሰጥቷታል ልጇ። ለዚህ ደግሞ የያዛችሁን መጽሐፍ አነበባችሁ በደንብ ቅድም ያነበባችሁልን ታምር ጭምር ሌሎችም ተጨምረው ማርያም በአማላጅነት እንደምታድን የጠቅላላው ኦርቶዶክሳዊ ዓለም ያምናል። ፕሮቴስታንት ያለው ኢትዮጵያ ብቻ አይደለም። መምህር ቆይ ያለው ኢትዮጵያ ብቻ አይደለም። ወንድምነት አንዴ ቀደም በተነበበው በጥብርያኖሱ ታሪክ በተናገረው ላይ ማርያም አማልዳን ያዳነችው ይመልሱ እና ሰውየው ስላሴን ክዶ የቅዱሳንን ክብር ክዶ ኢየሱስን ክዶ ዝም ብሎ ያለ ሃይማኖትና ያለ ምግባር ነው እንደ የገባው የኔ ጌታ። ምን ምግባር አለው ከመካዱ በቀር? ምግባሩ ምንድነው? እዛ ጋር ዘርዘር አድርገን እንገሩን። ምግባሩን ይንገሩን። ሃይማኖት ምግባር እኮ ጠፋበት እኮ። ታዲያ ምግባሩ ያለ ምግብ ይሄ መናጢ ሆድ ቆይ አሁን የመናጢ ሆድ አስካደው። ያድምጡ። ያለ ምግባርም ያለ ሃይማኖትም ነው አይደል? እዛ ጋር የቆመው ሰውየው ባዶ ነው። ኦኬ። ታዲያ ማርያም እዛ ጋር አማል አደምጣለሁ ጌታዬ። ያንተ ከትቆታለሁ እውነት። ስለዚህ ማርያም እዛ ጋር ፊቴን እሰነጥቃለሁ፣ ልብሴን እቀዳለሁ፣ ጡቴን እቆርጣለሁ ብላ እየመረክ ነው። እውነት ምረቃን አስጨምር። እየመረክ ነው። ፊቴን እወጭራለሁ። ታምሮ ሊነበብ ነው። ሚዩት ያድርጉ። የማይል ነገር ለምን ትነግራችኋለሁ? እንደምነት ይላል እንጂ እንደሱ ኧረ አይልም ይላል እንዴ አባት። ጡቴን እቆርጣለሁ ብሎ የሚል የለም። እንግዲህ እሳቸው መምህር የለም ነው የሚሉኝ። ዳኒ ደግሞ አጠራጠርከኝ እኮ ጭራሽ። አዎ እሳቸው መምህር ማይኩን ይክፈቱና ይንገሩኝ። ይክፈቱና ያውሩኝ። ማይኩ ዝግ ነው።
ፊቴን የሚል ይኖራል። ፊቴን ግን ወጭራለሁ የሚል የለም። አትመርቅ ነው ያልኩት እኔ። እሺ ፊት የለም ጡት አለ ብለዋል። ጡት ተማምነናል። ፊትና ልብሴን ስቀዳለሁ ብላ ምትል የለም። ቢነበብ ብንሰማው ልብስ ቀዳለሁ ሳላልችል ምርቃን ላይ በጣም ችሎታ አለንና። እሺ ጥሩ ነው ታዲያ። ከመራገም ይሻላል ምርቃት መመረቅ። ያልኩትኝ ልብሴን ቀዳለሁ ብሎ ምልስ የለም። መራገም ጸጋ እኮ ነው። እነበላ ምን ታውቃችን? ልክ ነው። ለእርሶ ለእናንተ የተሰጠ ጸጋ ነው መራገም። ልክ ነው። ውሉደ በለዓማውያን ለእናንተ የተሰጠ ነው ማለት ነው። እኔ ግን እርግማን አልተሰጠኞች። ወደ ጥንተ ነገሩ እንመለስ። ልብስ ቀዳለሁ ብላ ያለች ይቀጥሉ። ልብስ ቀዳለሁ ብላ በለዓም ይሻላል። ቁም ነገሩን ስንነጋገር እዚህ ታሪክ ላይ እኔ አክሴፕት የማደርገው ሰውየው እመቤታችን በጠባው ጡቴ ይዤሃለሁ ማርልኝ ለዘገብረ ተስካረኪ ስምሽን የጠራ ወለዘ ጽዋ ስመኪ በቃሽን ያደረገ በቃ እሱን እናውቀዋለን። ቆይ አንተ ነህ የምታውቀው ኤርሚዬ? መምህር እናውቀዋለን። እሱን ወደ ዋናው ነገር ንገሩ። አንተ ነህ የምታውቀው። ሌላ ምን ይችላል? ኪዳን ስለገባህልኝ መምህር ሚዩት ያድርጉት። ይህን ሁሉ ህዝቡ ጆሮ ላይ ስንት ሺህ ዓመት ስጮሁ ስለኖረ ማንም ይሄንን የማያውቅ የለም። ስንት ዓመት በቃ ይሄ ነው ሁሉ ቀን ለዘገብረ ተስካርኪ ነው። በቃ ሁሉ ቀን ትልቁ ትምህርታችሁ ይሄ ነው። ይሄንን የማያውቅ የለም። አንብብልን። ልብስ ጡትና ፊት ብሎ የሚለው ማለት ነው። አንብብላቸው። እሺ የልጇን ቃል በሰማሽ ጊዜ ልጄ ወይ የዚህን ኃጢአተኛ ምስኪን ኃጢአቱን ይቅር ትለው ዘንድ እለምንሃለሁ፣ ባጠባኸው ጡቶቼ እማጸንሃለሁ እያለች መሪር ለቅሶ በፊቱ አለቀሰች። ጌታችን ኢየሱስ ክርስቶስም የዚህን ከሃዲ ሰው ለዘላለም ኃጢአቱን ይቅር አላትም አላት። ከመላእክት ጋር ክዶኛል፣ ክርስትናውና ጥምቀቱን ንቋል ክዷልና። ይህንም በሰማሽ ጊዜ ልብሷን ቀዳ። ምኗን ቀዳ? ልብሷን ቀዳ። አንድ ስለ እኔ ብለህ ይቅር ካላልከው ብላ ጡቶቿን አውጥታ፣ ሁለት ጡቶቼን ቆርጬ ጥላቸዋለሁ፣ ጉንጮቼንም እሰነጣጥቃቸዋለሁ አለች። ፊት ማለት ነው እንግዲህ ጉንጭ። እሺ ምንድነው መርሶት? አሁን መርሶት ምንድን ነው? ልብስ ጡት ዳኒ ጡት ላይ ግን ምንድን ነው ያለህ ነገር? ይወዳሉ እርሶም ያምስጥሩት የለን ዋናው ነገር ኤርሚ ታው ጡት ሁላችንም ጡት ጠብታ እንዳያደግነው ይበሉት እስኪ ያመስጥሩት። የራቀውን አቅርበው የቀረበውን አንቦርቀቀው ሲተርጉሙ አባታችን ይበሉት። አመሰግናለሁኝ። ግን ምንድነው እንዲያሳቀው ጨዋታ ነው ነገሩ። በማርያም ታምር ላይ ነው እንደዚህ የሚስቁት። በጣም ዳኒ ማነህ ኤርሚ? በቃ ከዳኒ ጋር ያወሩ። እኔ ጋር እየሳቁ ታምር ሳነብሎት ከሳቁ እኔም እንዲሁ ነው ያሳቀኝ የኦርቶዶክስ ተረት እና ከዳኒ ጋር ያወሩ። ጨርሻለሁ። እየሳቁ ነው እሳቸው። ኤርሚ ተአምሯን የሰማ ተአምሯን ያናናቀ እመሙዝ ተአምሯን ያናናቀ ኦኬ፣ ተአምሯን ያናናቀ ካለበት ቦታ ይጥፋ፣ ስም አጠራሩም አይታወቅ ይላል። እመሙዝ እንግዲህ ተአምረ ማርያም ላይ ስቀዋል፣ ተሳልቀዋል። ዳኒ እሱም ብቻ አይደለም፣ የእመቤታችንን ተአምር የናቀ ወልደ እግዚአብሔር ሰው ከመሆን ከማመን የወጡ ናቸው። እናም ከክርስቲያን ማህበርም አይቆጠሩም። እኔ እኮ አምነዋለሁ እኔ አምነዋለሁ እያልኩ ነው። የማዳምጠውም ምግብ ሳልበላ ነው።
አንተ ደግሞ ይኸውልህ ምሳን ግጥም አድርገህ ይኸው 10 ጊዜ ታነበዋለህ። እንደውም ይኸው ኤርሚ አባ ሚካኤል አባ ገብርኤል በምንባል በእኛ የተወገዙ ናቸው ይላል። ኤርሚ አባ ሚካኤል ነው፣ እኔ አባ ገብርኤል ነኝ፣ ዳኒ አባ ሩፋኤል ነው። ተወግዘዋል። መሙዝ ቅዱስ 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 እንቀጥልሽ። ቤት አርግ የገባው ሰው የገባው እንግዲህ ብዙ የሚያደርገው ነገር ሊኖር ይችላል እና እነዚህ ነገሮች ትኩረት ሊደረጉ የሚባለው ባህል ነው፣ ያጻጻፋቸው ስልትና መንገድ ነው። ዋናው ነገር ግን ሰማይ ቤት ማርያም ዳኒ ይሄ የሚበሰብሰው የማይበሰብሰው ነው። እየሰማኸኝ ነው? እሱ ገብቶናል። ቆይ መምህር የማርያምን ጡት ከጌታችን ውጭ የጠባው የለም ነው ያሉት። ደግሞ ልጅ ሰጣት ፈለክ። ኧረ ተው ኤርሚ ተው ተው ተው። ኧረ ተው ኤርሚ ዋናው ልታወጣ ነው። በቃ አሁን ደግሞ እንዳሄዱ መምህራችን እንዳሄዱ እንዴ በየቦታው አይደል ምን እንዴት አንተ ቆይ ኤርሚ አግብተሃል አላገባህም? ግን እኔማ ሚስት ትዳር አለኝ። የሶስት ልጆች አባት ነኝ። ልጆቹ ድምፃቸውን እየሰሙ አደከምከኝ፣ ዛሬ አደከምከኝ። በቀደም አርጀር ዘግቶብኝ ሂጅ ነበር። እኔ አግብቻለሁኝ መምህርዬ እንጂ እንደው በየሄድኩበት እየራእይ ከአይነ ሞታ አይደለም። የተራይ ገጽህ ያው አግብቻለሁኝ። እሺ አየሁ። ግን የጡት ጉዳይ ከተነሳ በጣም ከንክኖታል። ይሄ የጡት ነገር ምንድን ነው አልገባኝም። ሌላ ቀን እሱን ሌላ ቀን ምዕራፍ እንይዝበትና እንቀሽረዋለን። እንደውም እስኪ ለብሩክ ቆይ ልልቀቅለት። እሱ በዚህ ጉዳይ ላይ አይ ቲንክ ሪሰርች አድርጓልና ብሩክ ማይክ ክፈትና እስኪ አውራቸው። ብሩኬ አሳያቸውና ኤርሚስ ያሁኑ አሳያቸው ያሁኑንና አንተ እንድትናገርበት ብዬ ነው። ቁርስ እየበላው ስለሆነ እሺ መጽሐፉን ላወጣውና ላሳያቸው። እሺ አዎ እሺ ድርሳነ መድኃኒዓለምን ያውቁታል? ድርሳነ መድኃኒዓለም ያውቁታል? ድርሳነ መድኃኒዓለም ሲባል ሰምቼም አላውቅም። ምንድን ነው ያልኩት? ድርሳነ ማያዊ ነው እኔ የማውቀው። ድርሳነ መድኃኒዓለምንስ ሰምቼ አላውቅም። ኦኬ እሺ ድርሳነ መድኃኒዓለም ለልጆቿ ብቻ ሳይሆን ለጎረቤትም ጭምር ነው የምታጠባው። ድርሳነ መድኃኒዓለም ወገለ መባሐጽዮን ነው። እመሙዝን ገዳም አውቀዋለሁ። በነገራችን ላይ ሄደሃል? አውቀዋለሁ። እርሶን ራሱ ሳላውቀው አልቀርም። ኧረ ተው ይመስለኛል እዛ ወይ ሲያጠምቁ ወይ የሆነ ነገር ሲያደርጉ አውቀውታለሁ። እዛ ደረጃ እንኳን አልደረስኩም። እኔማ አውቀውታለሁ። ይኸው ይሄ ድርሳነ መድኃኒዓለም አሳታሚ የዋልድቢት ቅድስት ማርያም አንድነት ገዳም ነው ያሳተመው ማለት ነው። እሺ ገጽ 186 ላይ
ገጽ 186 እንደዚህ ይላል። ይመልከቱ። እሺ ገጽ 86 ጀመረና እሺ ቆይ አንዴ ሶሪ። መድኃኔዓለም አባታችን መብዓ ጽዮንን በአንተ እጅ ትገድለን፣ እኔ እንኳ የተገደልኩት በአመፀኞች በአይሁድ እጅ ነው አለው። በዚያች ሰዓት ከንፈሮቹን ይዞ አፉን ከፍቶ 3 ጊዜ እፍ አለበት። የከበረ ትንፋሴ ከስትንፋስ ጋር ይጨመር፣ ስጋህም ከነፍስ ጋር የከበረ ይሁን አለው። አንተ በላዩ እፍ ያልክበት የተቀደሰ የከበረ ይሁን አለው። ይህም ብሎ ሕፃን መድኃኔዓለም ወደ እናቱ ድንግል ታቀፈ። ማን ይላል? እስቲ የአሁኗን ወርድ ድገማት። ይህንንም ብሎ ሕፃን መድኃኔዓለም ወደ እናቱ ወደ ድንግል እናቱ ታቀፈ። ይሄ እንግዲህ ከስቅለቱ በኋላ ነው። ከስቅለቱ በኋላም አላደገም እናንተ ቤት ሕፃን ነው እናንተ ቤት። ከዛስ ታቀፈ፣ ጡቷንም ጠባ፣ ለሱም የግራ ጡቷን አጠባው። ብፁዕ ተክለ ማርያምም አይቶ ለሰው ፈጽሞ የሚያስደንቅ ነገርን ነገረው። ቅድስት ድንግል ማርያምም ፈገግ አለች። ያው የጎረቤት ልጅ ሲጠባ ማለት ነው። ጡቷን ፈገግ አለች። የጎረቤት ልጅ የታው እንጂ ታው መብዓ ጽዮን ታዲያ ልጇ ነው። ስርዓቷን አንብበው ዝም ብለህ ጎረቤት ምናምን የሚለውን ተውና ዝም ብለህ አንብበው እስኪ። እኮ የወለደችው ልጇ ነው መብዓ ጽዮን። ወይ ተገናኝተው ዘመንስ በእናትህ በስመ አብ እኮ ማን የጠባው የግራ ጡቷን? የግራ ጡቷን ማን የጠባው? የጎረቤት ስላልክብኝ ነው። አንብብ ዝም ብለህ ችግር የለውም ገብቶኛል ሀሳብህ። እሺ ማን የጠባው የግራ ጡቷን? እኔ እኮ ለመጀመሪያ ጊዜ እየሰማሁት ነው። እኔ ወንድም ይሄው እሺ ድጋሜ ላንብበዋ እንዲገባኝ ለመረዳት ስለሆነ እንዲገባኝ በስነ ስርዓቱ አንብብልኝ። ይህንንም ብሎ ሕፃን መድኃኔዓለም ወደ እናቱ ወደ ድንግል እናቱ ታቀፈ፣ ጡቷንም ጠባ። ህልም ነው? በግልጽ ነው? በራእይ ነው? ምንድን ነው? እኔ በደንብ ነገሩ አልገባኝም። በግልጽ ነው። በግልጽ ነው። እንዴት በግልጽ ይሆናል? ይሄ መብዓ ጽዮን የሚባሉ ሰውዬ እኮ እኔ ያለኝ ስለሳቸው ያለኝ እንትን በቅኔ ቤትም እንትን ስንል አሁን 17ኛው ክፍለ ዘመን አካባቢ ኢትዮጵያ ውስጥ ያለ አንድ መናኝ መነኩሴ ነው። እሺ ይኸው በግልጽ እንደሆነ አዟዟርክብኝ። አዎ እንግዲህ አይዞት አይደንግጡ። ይኸው እንደዚህ ነው። ከዕለታት በአንድ ቀን ጌታችን ኢየሱስ ክርስቶስ በተወለደበት ታኅሳስ 29 ቀን በዓሉን ለማክበር ከቤት በወጣው ጊዜ የዚያን ጊዜ በጨረቃ ብርሃን ነበረ። ወደ ሰማይ አንጋጦ ወደ እግዚአብሔር ጸለየ። መብዓ ጽዮን ማለት ነው። በዚያን ጊዜ የሰማይ በር ተከፍቶ አየ፣ እንደ መብረቅም ያለ በትክክሌ ወረደ። ወደ እኔም ቀርቦ ሕፃን ሆነ፣ በአጠገቤም ተቀምጦ አንገቴን አቀፈኝ። ከወረደ በኋላ ሕፃን ሆነ ይላል። በአጠገቤም ተቀመጠ፣ አንገቴንም አቀፈኝ። በዚያን ጊዜ ፍርሃትና መንቀጥቀጥ ያዘኝ፣ እንደ ሰምም ቀለጥኩ። እንዲህም ሲል መለሰልኝ፣ ዛሬ የተወለድኩ የማርያም ልጅ እኔ መድኃኔዓለም ነኝ፣ አትፍራ አለኝ። ይህንንም ብሎ አፌን ሳመኝ። ማን ነው አፉን የሳመው? ጌታችን ኢየሱስ ክርስቶስ። አፉን ሲስመው በምኑ ነው የሳመው? ልጅ አፉን ሳመው ከሆነ አፉ መሰባለ አፉ ነው አመለ። አዎ አፉን ከሳመው በአፉ ነው የሚስመው ማለት ነው። ነው ግራ አለሳ። አይ አላለኝም እንዲሉት ነው እንጂ እርሱ። ኧረ አይዞህ ችግር የለም ይገባኛል። ከዛስ ከኔ ላይም ሊነሳ በወደደ ጊዜ ይላል። ማን ነው ከሱ ላይ ሊነሳ በወደደ ጊዜ? እሱ ግልጽ አልሆነልኝም። ለአንድ ሰዓት የቋጠረው ምንድን ነው?
ለአንድ ሰዓት በልብሴ ቋጠርኩት፣ ከኔ ላይም ሊነሳ ልትሄድ ነውን አልኩት። ከኔ ላይ ሊነሳ በወደደ ጊዜ ማለት ምን ማለት ነው? አሁን ይሄን እየተናገረ ያለው መባጽዮን ነው አይደለ? አዎ መባጽዮን ነው ይሄን እየተናገረ ያለው። ከኔ ላይ ሊነሳ በወደደ ጊዜ ጌታዬ ሳልጠግብ ልትሄድ ነውን አልኩት። ሊነሳ ሲል ኢየሱስን ምንድን ነው የሚለው? ሳልጠግብ ወዴት ነው የምትሄዱ? ና እንጂ እያለ ነው ያለው መባጽዮን የሚባለው ሰው ማለት ነው። የምን ነው ይኸው በቃ በአካል እየመጣ ኢየሱስ። ከዛ ቀጥሎ ደግሞ ማርያም ትስማለች። አሁን እዚህ ጋር ኢየሱስና መባጽዮን ያሳዩት አይደል? በወረፋ ነው። ይኸው ቁጥር 25 ላይ እዚሁ ጋር እናቱም መለሰችልኝ አፌን ሳመችኝ ይላል። የጌታ እናት ደግሞ ቀጠለችና ከኢየሱስ ሲነሳ ደግሞ እናቱም መለሰችልኝ አፌን ሳመችኝ። በወረፋ ነው እየገቡ ማለት ነው። ቀጥሎ ደግሞ እንግዲህ ሐና ናት ማለት ነው። ቀጥሎ ባይጻፍልንም ቀጥሎ ሶስተኛው የትኛው ሐና? አያትየው ማለት ነው እንግዲህ ደግሞ የማርያም እናት። አዋ ታዲያ እናቱ ካለች ቀጥታ ደግሞ አያቱ ነው የሚሆነው በወረፋ። ይኸው እኮ እናቱ መለሰችልኝ አፌን ሳመችኝ። መባጽዮን የመጣ ልክ እንደ ጣዖት የሚሳም ሰውዬ ነው ማለት ነው። ቁጭ ብሎ የሚሳም ያልደረስንበት ነገር ሊኖር ይችላል። እኔ ግን አንድ ነገር ልንገርህ፣ ይህን ታሪክ ለመጀመሪያ ጊዜ ስሰማው ነውና፣ ግን ይኸውልህ እንደ እይታችን ነው። እኔ አሁን ይሄ ታሪክ የመጣብኝ ከቅዱስ ጳውሎስ ጋር ነው። ቅዱስ ጳውሎስ ታስታውስ ከሆነ አልጸቀ ሳውል ሀገረ ደማስቆ ግብተ በረቀ መብረቅም ሰማይ ዲቤውም ሰማይ ወይ ቤሎ ሳውል ሆይ ለምን ታሳድደኒ ብሎ አለው። ከምኩራብ ደብዳቤ ተቀብሎ ወደ አንጾኪያ ሲሄድ በደማስቆ ሰማይ ላይ እንደምታውቁት ታሪክ ነው። እሱ አይደለም ያለው መምህር፣ ጌታ አይደለም ያለው። እንደዛ ያለው ጌታ ሳይሆን እመቤታችን ነች ያለችው ነው። ቤተክርስቲያን ምኑን ጳውሎስን በደማስቆ የተገለጠችለት ማርያም ናት እኮ ነው የኦርቶዶክስ ቤተክርስቲያን። እንደዛ ነው የሚለው እርምዬ ድርሃት እንደዛ ነው የሚለው። ኧረ ተው አንተ ኦርቶዶክስ የምታስተምረው ማርያም ናትም ብላ ትላለች። ኧረ በፍጹም እንግዲህ አንዳንድ ወሸራ የጻፈው መጽሐፍ ለቤተ ክርስቲያን የምታመጡ ከሆነ ከባድ ነው። በዚህ መጽሐፍ ግን ታምረ ማርያም ማን ነው የጻፈው? አሁን ለምሳሌ ወደ 3-4 አይነት ደክሲዮስ አይደል የጻፈው እኮ። ባለቤትነቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው አይደል? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ሳይሆን የኦርቶዶክሳውያን የዓለም ኦርቶዶክሳውያን የሚያነቡ መጽሐፍ ነው። ኦኬ። ስለዚህ በታምሩ ላይ የተጻፈው ሁሉ እውነት ነው አይደል? መርምረን ነው እንደ ቢሪያ ሰዎች ኤርሚ ምን ነው አረተው እኮ መርምረን ነው ገና ተመርምሮ ያላለቀ መጽሐፍ ነው እንዴ ያነበባችሁ? ቆይ ያድምጡ መምህር። ተመርምሮ ያላወቀ መጽሐፍ ተመርምሮ ያላለቀ መጽሐፍ ነው እንዴ ያነበባችሁ? ታምሯን ያልተቀበለ በታምሯ ያልታመነ ወልደ እግዚአብሔር ሰሙ ከመሆን ከማመን ይወጡ ናቸው ብሎ የሚለው ትልቁ ላይ አድርገኝ ወንድምነት። ቁርሴን ጨርሻለሁ። እርሚ አንተ ቁርስ በልተህ ነው እንግዲህ የምንችል አይመስለኝም። እንደውም አትቻልም እንኳን በልተህ ነገ ይበላሉ። ያው ድርሳነ መድኃኒዓለም ቅድም ላነብሎት የነበረው ጡቷን ያስጠባችሁ ማለት ነው። ወገድ ለመባጽዮን ያው ይሄን ታምረ ማርያም ያውቁታል አይደል? ኧረ በእናትህ እኔ ታምረ ማርያም አንብቤም አላውቅም። አዳምጬ እንጂ አንብቤ አላውቅም። ቢገርምህ። እሺ ይሄኛውንስ ታምረ ማርያም ያውቁታል? እንት ነው ደግሞ መከራ ነው። አያውቁትም፣ ሁለቱንም አያውቁትም። እሺ ይሄኛውን ታምረ ማርያም ያውቁታል? ያርብዬ ላክልኝ አንድ ሁለቱን ወደ እኔ ሲል አንብበው። ኦኬ እሺ አንብቤውም አላውቅም። እሺ አሁን ያድምጡ። ኧረ ችግር የለብኝም። ይኸው ታምር ስንት እንደሆነ መምህርዬ ያድምጡ። ታምር 56 ላይ 56ኛው ታምር ላይ ያ በእንተ መነኮሳት
በእንተ መነኮስ ዘጸላ መምህሩ በኃጢ ነዋይ ይላል። በዚህ ታምር ላይ 56ኛው ታምር ላይ ክፍሉ ረጅም ነው። እኔ ሙሉን ያነበብኩት ቆርጬ አይደለም። ይኸው ከዚህ ጀምሮ ነው። ሀተታው በጣም ሰፊ ስለሆነ እና እዚህ ጋርም ትለዋለች ይሄ መነኩሴ ይምጡ መምህር ወደዚህ አንዴ። ይህንማ መስማት አለበት። መምህር ይምጡ። እሺ ምን ይላል ይሄ? ኦኬ ደውለውን ያስወጣቸው ችግር የለውም። እዚህ ላላችሁ አነባዋለሁ። ታሪኩ በጣም ሰፊ ነው። መጽሐፍትን አብዝቶ መማርን ድርሰትን መድረስን ግን አትሻው። ይህንን ትምህርት አብዝቶ መማር ብትሻ ከእኔ ጋር አንድነት የለህም አለችው። ባይዘው የኦርቶዶክሷ ማርያም እውቀት ጠል ናት። የምትጠላው ደግሞ መዝሙረ ዳዊትና ወንጌልን እንደዚሁም ደግሞ ሌሎችን መጽሐፍትን መማርን በጌታ እናት ስም የጻፋችሁትን እናሳያለን ማለት ነው። ኦኬ እና ለመዳለች ያም መነኩሴ ይህንን ቃል በቃል ከእመቤታችን አንደበት ሰምቶ ደነገጠ፣ ፈራም፣ ሰውነቱ ሁሉ ተንቀጠቀጠ። እመቤታችን ብሩክ ሆይ በእኔ ልቦናሽ ከጸናብኝ ከአንቺ ጋር ክፍል አንድነት ከሌለኝ ይህንን ጽዋ መጠጣቱ ምን ይረባኛል? ምንስ ይጠቅመኛል? ምን ይጠቅመኛል? ነገር ግን እመቤቴ ሆይ የኔ ፍቃድ አይደለ የአንቺ ፍቃድ ይሁን አላት። ይህንን ከተነጋገሩ በኋላ እመቤታችንም ያንን መነኩሴ ባረከችው፣ በፍቅርም ተቀበለችው። የተባረከ ሚስጥርን የሚናገር ወተትንም ከጡቷ አጠባችሁ ይላል። ከጡቷ ከየት አጠባችሁ? ከጡቷ። ያው እማጥባቴያ ሀሊብ ነባቤ ወብሩክ ከጡቷ። ስለዚህ የኦርቶዶክሷ ማርያም በየቦታው ነው ጡት የምታጠበው። ይህንን መንፈሳዊ ግልሙትና በጌታችን እናት ስም የጻፋችሁ ጠማማና ገልበጥባጣ ትውልድ ለማርያም እኛንን የምንቆመው ምስክር ብላችሁ ትላላችሁ። ኦኬ መጽሐፍቶቻችሁ የተሸከሙትን ጉድ ብናሳያችሁ መምህሩም እንግዲህ አንገደገዳቸው ማለት ነው። ለምን ወረዱ መምህር? ለምን ተስፈንጥረው ወረዱ? ኑ እንጂ ይግቡ። ምነው ተመቀኘን ያሉት? ያው ሌላ አሳየውታል። የባሰ ማለት ነው። የባሰ መድኃኔዓለም ክርስቶስ ምስክሬን የባሰ ይሄ ታምረ ማርያም የቤተክርስቲያኒቱ ነው። በ1985 ዓ ም እጄ ላይ የነበረው የቀደመው ታምረ ማርያም ነው። የታለ ግሪኑ? ማማ አጭሮ ግሪኑ አለ ሌላ ኦኬ። አራቱም ታምረ ማርያም ነው ያለኝ ትልልቁ። እናንተ ቤተክርስቲያን ውስጥ እንኳን አይገኝም አይደለም። በግለሰብ ቤተክርስቲያን ውስጥ እንኳን አራቱ በአንድነት አይገኝም። ኖ መምህር ለምን ወጡ? የባሰ ጆሮን ጨው የሚያደርግ ነገር አሳየውታለሁ። ይኸው በትንሣኤ ዘጉባኤ፣ ይኸው በገብረ ስላሴ ብርሃኑ፣ ይህም በትንሣኤ ዘጉባኤ ነው። ተስፋ ገብረ ስላሴ ደግሞ አለ። ኖ ለምሳሌ በደማስቆ ነው እሱ አይደለም። አንጭሩ ማማ ታምረ ማርያም ግሪን በግሪን የተጻፈው በጣም ትልቅ ሆኖ አጭር እዛው ገራዥ ውስጥ ነው ያለው። እፈልገዋለሁ ፕሊስ። ኦኬ በዚህኛው ታምር 98ኛው ላይ ይገኛል። እዚህኛው ላይ 98 ሚዩት አድርገው መምህር፣ ሚዩት ያድርጉት። 98ኛው ታምር ላይ እንዲህ ተብሎ ተጽፏል። ጳውሎስን በደማስቆ ያገኘችው ማርያም እንጂ ክርስቶስ አይደለም። ምክንያቱም ቤተክርስቲያኒቱ ክርስቶስን ጠምዳ ነው የያዘችው። እንዴት እንደምትጠላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ ክርስቶስን እንዴት እንደምትጠላው ለማየት መጽሐፍቶቿን ብቻ ማንበብ ነው። ይኸው ካሜራ ከፍቼ በዚህኛው አሳያለሁ፣ በተስፋ ገብረ ስላሴ ማሳያለሁ። እዩት። ይሄኛው በገብረ ስላሴ ብርሃኑ የታተመ ኦርቶዶክስ ተዋሕዶ ቤተክርስቲያን ለጥቅም የምታውለው ለአገልግሎት የምትጠቀምበት ትልቁ ታምረ ማርያም ነው። ይህም በትንሣኤ ዘጉባኤ የታተመ ሁለቱም ነው። የተስፋ ገብረ ሚዩት አድርገው